በማርያም ጉዳይ እኔ በዚህ ጉዳይ ላይ ዲቤት መግባት የሚፈልግ ሰው ይኸው ጥሪ ያቀርብለታል። ከካቶሊክ ጋር በማርያም ጉዳይ አንመሳሰልም የሚል ኦርቶዶክሳዊ ትምህርት ነው ያለኝ የሚል ሰው ካለ የትም ኦርቶዶክስ ያው እየሰማችሁ ሪከርድ አድርጋችሁ ልቀቁ። ከማንም ኦርቶዶክስ ጋር ዲቤት ማድረግ ይችላል። ከማንም ኦርቶዶክስ ጋር ደግሞ አይተናል። ደግሞ አንዳንድ ጸበል ቦታዎች ላይ ደግሞ በኢየሱስም ውጣ ሲባል አልወጣም ሲል ከዛ በአርሴማ ሲባል ተቃጠልኩ ይላል። አያደን የሃይማኖቱ ዓለም እንደዚህ ነው። ኢየሱስ ስለሚቀልድበት በዚህ ደረጃ ነው የሚያዋርዱት ማለት ነው። ስሙ አይወዱትም። ምክንያቱ እስከተባለ ባህላችን አይደለም እንደዛ ሲሉ መምህር ዘበነ ሰምቻችኋል። እንደውም ቪዲዮ ሰርቼባችኋል ዩቲዩብ ላይ አለ ማየት ከፈለጋችሁ። ባህላችን አይደለም አሉ። ኢየሱስ ማለት የኛ ባህል አይደለም እና ገብቶናል። ከምን እንደወጣን ገብቶናል። ከምን አይነት ስርዓት እንደወጣን ገብቶናል። ለዛ ነው ኢየሱስ እያል እስከ መጨረሻው ድረስ ምን ቀጥለው። ጸጋ ይብዛላችሁ። ተባረክ። ያው እኔ ኢየሱስን በጣም ነው የምወደው። ስለዚህ ኢየሱስን የሰራውን ስራ ለማርያም መስጠት ለሚፈልጉ ብቻ ነው። ሌላ ነገር እኮ የለው። ሌላ ነገር የለው። ቅድም እንዳልኩት ነው። ለኢየሱስ የሚሰጡት ለማርያም የማይሰጡት ነገር የላቸው፣ ምንም የላቸው። ስለዚህ ኢየሱስን ብቸኛ ቤዛ ካልከው ማርያምን ታስወጣታለና እሱ እንደውም አይፈልጉትም። ስለዚህ ኢየሱስ ብቸኛ ቤዛ አይደለም። እናቱስ ይለዋል። እናቱስ አዩ። ስለዚህ አልዳንም። የዳነ ሰው እኮ ማን እንዳዳነው ያውቃል። ነፃ የወጣ ሰው ማን ነፃ እንዳወጣው ያውቃል። ስለዚህ ኢየሱስ ቤዛችን ነው ስንል ነፃ ያወጣኝ እሱ ነው እያልን ነው። ከኃጢአት ስርዓት፣ ከሞት፣ ከኩነኔ፣ ከፍርድ ነፃ የወጣ ነው በማን ነው? በክርስቶስ በኩል እያልን ነው። ማርያም በየትኛውም አግባብ እንደዛ ልታደርጋችን። ስለዚህ የማስለቀቂያውን ገንዘብ የከፈለው ህይወቱን የከፈለው ማን ነው? ጌታችን ኢየሱስ ነው። ማርያም እኛን ለማስለቀቅ የከፈለችው ዋጋ የለም። ምንም ዋጋ የለም። ምንም ዋጋ የለም። ራንሰም የሚለው እሱ ነው። ራንሰም እና በነገራችን ላይ ራንሰም ተብላ ማርያም በኦርቶዶክሳውያንም ዘንድ አትጠራም። ይሄ ትምህርት የካቶሊካውያን ትምህርት ማየት ይችላላችሁ። ኮፕቲክ ጋይድ ማርያምን ራንሰም ብሎ አይጠሯትም። ካቶሊካውያን ናቸው ማርያምን ራንሰም ብሎ የሚጠሯት። ለዛው በካቶሊክ ቤተክርስቲያን አንድ ነገር አለ። ማርያምን ምን ዘ ሌዲ ኦፍ ራንሰም እንደዚህ የሚሉ ታይትል አላቸው የሚሰጧት ለማርያም ማለት ነው። እና በካቶሊክ ቤተክርስቲያን እንግዲህ እነዚህ መነኮሳቶች አሉ አይደል? እና የዚህኛዋ ማርያም ራንሰም የሆነችዋ ማርያም ግሩፕ አለ፣ ራሳቸውን አሳልፎ ለሞት የሚሰጡ እና ይሄ ትምህርት ያለው በካቶሊካውያን ነው እንጂ ኦርቶዶክስ ጋይድ ኮፕቲክ ጋር አታገኘውም። ይሄን ትምህርት ማርቆስ አባቴ አይደል የሚሉት የለም። እንደዚህ አይነት ትምህርት ራንሰም ተብላ በኦርቶዶክስ ቤተክርስቲያን አትጠራም ማርያም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ብቻ ነች በብዙ ነገር ተለይታ። በነገራችን ላይ የኢትዮጵያ ኦርቶዶክስ ቤተክርስቲያን ከኮፕቲክ ይልቅ ለካቶሊክ ቅርብ ነች። በማርያም ጉዳይ ለካቶሊክ ነው የምትቀርበው። ኢማኩሌት ኮንሴፕሽን ካቶሊክ ነው የምታምነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ታምናለች። አላምንም ትላለች እንጂ ቃሉን ግን በአማርኛ ሲመጣ ማርያም የለባትም፣ የትኛውም አይነት ኃጢአት አልነካትም፣ የወደቀ ስጋ አልያዘችም አይደል የሚሉት። እንደዛ ብላ የምታምነው ኮፕቲክ እንደዛ ያምናሉ። አታምንም። ካቶሊኮች የዓለም ቤዛ ይሏታል ወይ ማርያምን? አይሏትም። ማን ነው እንደዛ ብሎ የሚጠራት? ካቶሊካውያን ነው እንደዛ ብሎ የሚጠሯት። ስለዚህ የኢትዮጵያ ኦርቶዶክስ ቤተክርስቲያን ለእህቴ ለምትላት ለኮፕቲክ ሳይሆን የምትቀርበው በማርያም ጉዳይ ለካቶሊክ ነው የምትቀርበው። በታሪክ ኢቭን የማርያም ጉዳይ በኮፕቲኮች ዘንድ ዶግማ አይደለም ነገረ ማርያም። በኢትዮጵያ ኦርቶዶክስ ቤተክርስቲያንስ ነገረ ማርያም ዶግማ ነው። በካቶሊክስ ነገረ ማርያም ዶግማ ነው።
እና ብዙ ነገር የሚመሳሰሉት ከካቶሊካውያን ጋር ነው እንጂ እህቴ ከሚሉት ቤተክርስቲያን ጋር አይደለም። በማርያም ጉዳይ የሚመሳሰሉት በማርያም ጉዳይ ነው ያልኩት። አሁን አንዳንድ ሰው የሆነ ነገር ያነሳና ይኸው ምናምን ሊል ይችላል። በማርያም ጉዳይ እያልኩ ነው የምናገረውን። በደንብ ማቅ ሰው ነኝ፣ ተጠንቅቄም ነው የማወራው ከማንም ኦርቶዶክስ ጋር። በዚህ ደረጃ ባለሙሉ እምነት ነኝ፣ 100% ኮንፊደንስ አለኝ በዚህ ጉዳይ ላይ። ደግሞ እንደማይመጡም አውቃለሁ፣ ሊደፍሩኝ አይችሉም በዚህ ጉዳይ ላይ። ስንት ጊዜ ጠርቻለሁ በነገረ ማርያም ላይ ናውራ ብዬ። ማንም አይመጣም፣ ምክንያቱም ያውቁታል። ማንም አይመጣም። እና የኢትዮጵያ ኦርቶዶክስ ቤተክርስቲያን ነገረ ማርያሟ አይመሳሰልም ከኦርቶዶክሶቹ ጋር፣ በፍጹም ነው የማይመሳሰልም። አይተናቸዋል እኮ ቲክቶክ ላይ ሲፋጁ የገማ ትምህርት ሲባባሉ እርስ በርስ አይተናቸዋል እኮ የገማ ትምህርት። ይህን ያሉት በነገረ ማርያም ላይ ነው። አንዱ የወደቀ ስጋ ይዛለች ማርያም ይላል፣ አንዱ ይህ ትምህርት የገማ ነው ይላል። አንዱ የማርያም ስጋ መታደስ አለበት ይላል፣ አንዱ በስመ አብ እንዴት እንደዚህ ትላለ ይለዋል። እግዚአብሔር ይገስጽ ይለዋል። በነገረ ማርያም ጉዳይ ላይ ነው። ስለዚህ የትኛውም ኦርቶዶክስ ደፍሮ ሊያወራ አይችልም በዚህ ጉዳይ ላይ። ያው ማርያምን በጣም ነገረ ማርያማቸው በጣም የተለጠጠ እንደሆነ እናውቃለን። ስለ ማርያም እናወራለን፣ ስለ ማርያም እንሰብካለን ይላሉ፣ ግን ደፍሮ በነገረ ማርያም ላይ አያወሩ። ታዝባል እንዳልክ ማለት ማርያም እስትንፋሳችን ደም ስራችን የሚቆረጥ ማርያም ይላል ምናምን። በዚህ ደረጃ እንግዲህ በማርያም ጉዳይ ላይ አይደል አቡነ ገብርኤል በተናገሩት ጉዳይ ላይ ሰው ሁሉ ተነሳ አይደል፣ ከሊቅ እስከ ደቂቅ ተነሳ። ግን ይኸው እንወያይ ብትላችሁ አይመጡ። ይኸው እየጠራዋችሁ ነው። በነገረ ማርያም ላይ ደፍሮ የሚነጋገር ኦርቶዶክስ ካለ እኔ በጣም አደንቋል። ያን ኦርቶዶክስ አላችሁ? እስቲ እናያችሁ። በነገረ ማርያም ላይ የምታወሩ ኦርቶዶክሳውያን እውነት ትምህርታችሁ መጽሐፍ ቅዱሳዊ ብቻ ሳይሆን ከሌሎቹ ኦርቶዶክስ ቤተክርስቲያን ጋር ይስማማል ወይ? እስቲ እናያችሁ ካላችሁ። የላችሁ እንደማትመጡ እናውቃለን። የምትመጡ ከሆነ ያው ሪከርድ አድርጋችሁ ልቀቁልኝ። እሺ የምትለው ሀሳብ ካለ አይ ቀጥልበትና እቺን ሀሳብ ስጠቀልል አንድ ኮመንት ጥያቄ መጠየቅ የፈለኩት ጥያቄ አለ። ቅድም ማስታወሻዬን ሳይ እንዴት እንዳልጠየኩት ህዝብ ብሎኝ ነው። እዚህ ቲክቶክ ላይ ሰሞኑኛ አንድ ትሬንድ አለች። እሷ ትሬንድ ላይ ሀሳብ እንዲሰጥ ነው። የግብፁ ፖፕ አንድ የሰበኩትን ስብከት የተወደዱ ወንድሞቻችን እህቶቻችን ሃሌሉያ ጂሰስ ምናምን እና ጌር ላይፍ የሚለው ላይ ሃይኪንግ ሲወጡ ነው የሚያሳዩ እና ክርስትና ታች ቤት ተራራ መውጣት መውረድ ነው እና እንደሚሉት ነው ወይ ወደሚለው እንመጣለን። ጌር ላይፍ ምን ማለት ነው? ክርስትና ኑሮ ሲባል የሆነ ነገር አቅልመ ላይ አክሮባት በአመት አንድ የተከረባበትክ ነው ወይ? ያ ነው ወይ ክርስትናን መኖር ማለት የሚለው ላይ ሀሳብ እንድሰጥበት ስለፈለጉ ነው። ቋጫው ሀሳብን እኔ በጣም እንደዚህ አይነት ነገሮች ላይ ማውራት ደስ ይለኛል። እንትና ማን ነበሩ ስማቸው? ማርማሪ አይደሉ? ማርማሪ የተናገሩት ነውና እኔም እያየሁ ነበር። አንዳንድ ቪዲዮዎች እና ያሳያሉ ልክ እንትን ሲሄዱ ገዳም ሲሄዱ ምናምን ነገር ህይወት ብሎ የሚያሳዩት እሱ ነው። ህይወት ብሎ የሚያሳዩት ገዳም መሄድን ነው። ህይወት ብሎ የሚያሳዩት የሆነ ተራራ ሲወጡ ነው። እሱ አይደለም ህይወት። ህይወት እሱ አይደለም፣ በጭራሽ እሱ አይደለም። የትኛውን ሐዋርያ አይተዋል እንደዛ ሲያደርግ? ኢቭን በጣም ብዙ ጊዜ የዋሹን ተመልከት። ብዙ ጊዜ የዋሹን ክርስቶስ አደረገ ብሎ ራሱ የሚያስቡት ገዳመ ቆሮንቶስ የሚሉን ማለት ነው። ኢየሱስ ማቴዎስ ወንጌል ምዕራፍ 4 ላይ ገዳመ ቆሮንቶስ ገባ የሚሉን የለም እኮ ቆሮንቶስ የሚባል ገዳም እና የሆኑ መሪጌታ ነበሩና ታድሶ እና እሳቸው ራሱ እውነት መስሏቸው ብዙ ዘመን ይዘውታል ማለት ነው። ገዳመ ቆሮንቶስ ብሎ የሆነ ጊዜ ሲያወሩ ሰማናቸው። እንዴ የምን ገዳመ ቆሮንቶስ እንዲህ እኮ የሚባል ነገር የለም ብለን ስንነግራቸው በጣም ነው ሰርፕራይዝ የሆኑት። እና አንዳንዴ እኛም ሳናውቀው አንዳንድ ነገሮች በቃ ብዙ ጊዜ ከመስማት ያለ ይመስለናል። እና ገዳመ ቆሮንቶስ የሚባል ነገር የለም። ኢየሱስ እንደዛ ነገር አልገባም። ገዳም የሚለው ምድረ በዳ በሚል ይፈቱታል። እሱ ላይ ችግር የለብኝም። እንዳልኩ ያው ይህን ሪከርድ አድርጎ በኋላም ስለሚያወሩበት የምናገራቸውን ቃላቶች እየተረጎምኩላቸው ነው የማወራው። እና
ገዳም ምን ማለት እንደሆነ እናውቃለን፣ ምድረ በዳ ምናምን እንደሆነ። ግን ቆሮንቶስ የሚባል ግን የለም፣ እስራኤል ውስጥ የለም። ቆሮንቶስ ግሪክ ነው ያለው እና ገዳመ ቆሮንቶስ ብሎ ነግሮ ሆናል። ኤኒዌይስ እሱ አይደለም ህይወት የሚባለው ማለት ነው። የህይወት ትርጉሙ አለመግባት ነው። የህይወት ትርጉም አለመግባት ነው። ህይወት ምንድን ነው ከተባለ መጀመሪያው ነገር ህይወትን መኖር የሚችለው ማን ነው? ከዛ ነው መጀመሪያ ያለብን። ህይወትን መኖር የሚችለው ማን ነው ስንል ህይወትን የተቀበለ ሰው። ህይወትን ያልተቀበለ ሰው ህይወትን መኖር እንዴት ይችላል? አይችልም እኮ። ለምሳሌ እናንተ አሁን እያወራን ነው፣ እየተነፈስን ነው፣ በዚህ አይነት ሁኔታ እናወራለን። ለምንድን ነው ከተባለ ሰው ሆነን ስለመጣን ነው፣ ስለተወለድን ነው አይደል እንደ ሰው የምናወራው። ስለዚህ ህይወትን ራሱ መኖር የሚችለው ማን ነው ከተባለ ከእውነተኛ ህይወት ከሆነው ከኢየሱስ ክርስቶስ ህይወትን የተቀበለ ሰው ብቻ። ስለዚህ ይህን ህይወት የተቀበለ ሰው ህይወትን መኖር፣ በሌላ አገላለጥ ህይወት ማለት ክርስቶሳዊ የሆነ ህይወት ማለት ነው። ክርስቶስ እንደኖረው መኖር ማለት ነው። ስለዚህ እሱ ደግሞ ምንድነው ከተባለ ፍቅር ነው። በፍቅር መኖር ማለት ነው። ባልንጀሬ ከኔ ይሻላል ብሎ ማሰብ፣ አንደበትን መግዳት፣ አለመሳደብ፣ ክፉ ነገር አለመናገር፣ የሚሰድቡን ሰዎች መመረቅ፣ ለሚያሳድዱ ሰዎች መጸለይ አይደል፣ የሚረግሙንን መባረክ። ይሄ ነው ክርስቶሳዊ ህይወት። ክርስቶሳዊ ህይወት ማለት ይሄ ነው እንጂ ክርስቶሳዊ ህይወት ማለት ቆሎ መብላት አይደለም፣ በሶ በጥብጦ መጠጣት አይደለም። እሱ ላይ ችግር የለብኝም። የአመጋገብ ስርዓትን አንተ መብራት ትችላለህ፣ ምንም ችግር የለውም። ለምን በላችሁ አይደለም፣ መብትህ ነው። አንዳንድ ሰው ለዛ መምህር ዘበነ ምን አሉ? በርገር እየበሉ ቅዱስ ነኝ ይላሉ አለ። አየህ፣ አልተረዱትም ማለት ቅድስና ከቆሎ ጋር አይደለም የሚገናኘው። ቅድስና ከበሶ እንዴ? በሶማ ከሆነ ካምፓስ እኮ ስንቱ በሶ እየበጠበጠን የጠጣው። የካምፓስ ልጆች ሁሉ ቅዱስ ሆኑ ማለት ነው አይደል? ገንዘብ ማይላክላቸው ልጆች ቆሏቸውን እየቆረጠሙ ነው እንግዲህ ክላስ የጨረሱት። ይኸውልህ ቅድስና ከምትበላው ጋር አይገናኝም፣ በጭራሽ አይገናኝም። የምታደርጉትን ሁሉ ለእግዚአብሔር ክብር አድርጉት ያለው ሐዋርያው ጳውሎስ። ስትበሉም ራሱ ለእግዚአብሔር ክብር አድርጉት። በቃ የምትበላው ነገር በትክክለኛው መንገድ እስከሆነ ድረስ፣ ወንድምን እንዳይሰናከል በሆነ መንገድ እስከሆነ ድረስ የትኛውም ነገር ለንጹሃን ሁሉ ንጹህ ነው የሚለን ቲቶ ላይ አይደል? ንጹህ ለሆነ ሰው ሁሉ ንጹህ ነው። እና የሃይማኖቱ ዓለም ግን ምን መሰለህ? ከላይ ይመስላል አይደል? ስታየው ይህችን ብቻ ቀምሰው ነው እንደሚኖሩት፣ በቃ ይማ በጸጋ ካልሆነ ምናምን ይላል። ሂድ ሂንዱይዝም ጋር፣ ህንድ ሀገር ሂድ። ለብዙ ዓመት ሳይበሉ ገዳም ውስጥ ያሉ መነኮሳቶች አሏቸው፣ ሞንክ የሚሏቸው አይደል? ሪከርዱን የያዙት እኮ እነሱ ናቸው። እንደው ረጅም ጊዜ ባለመብላት ያስገርመዋል ማለት እችን የሚያካክሉ ሰዎች ማለት ቅጥነታቸው ምንም ነገር የማይበሉ አሉ እኮ ሞንኮች። ሂንዱይዝም ሂድ፣ ቡዲዝም ጋር ሂድ አሉ ሞንኮች። አንተ ቆሎ ትላለህ። ቆሎ ማይበላ አለለ ክርስቲያን ያልሆነ ኢየሱስን ያልተቀበለ። እሱ አይደለም ጉዳዩ። ጉዳዩ ኢየሱስን መቀበልና ክርስቶሳዊ የሆነ ህይወትን ማሳየት ነው። አንድ ጥቅስ ባነብላችሁ ደስ ይለኛል። እንዲህ ይላል ሐዋርያው ጳውሎስ ቆላስይስ መልእክት ምዕራፍ 2:23 ላይ ከፍ ብዬ ላንብብላችሁ። ቁጥር 20 ቆላስይስ 2:20 ከዓለማዊ ከመጀመሪያ ትምህርት ርቃችሁ ከክርስቶስ ጋር ከሞታችሁ እንደ ሰው ስርዓትና ትምህርት አትያዝ፣ አትቅመስ፣ አትንካ ለሚሉት ትእዛዛት በዓለም እንደምትኖሩ ስለምን ትገዛላችሁ?
እነዚህ ሁሉ በመደረግ ሊጠፉ ተወስነዋልና ይህ እንደ ገዛ ፍቃድ በማምለክና በትህትና ስጋንም በመጨቆን ጥበብ ያለው ይመስላል። ነገር ግን ስጋ ያለ ልክ እንዳይጠግብ ለመከልከል ምንም አይጠቅምም። ሐዋርያው ጳውሎስ ነው የሚናገረው። ስጋን በመጨቆን ጥበብ ያለው ይመስላል ሲታይ፣ ግን አይደለም። ስጋችንን መቆጣጠር የምንችለው ስጋዊ ስሜትን መግደል የምችለው የሆነ ነገር መርጠ ስለበላህ አይደለም። እሱን ከፈለክ ጂም የሚያሰለጥኑ ሰዎች አሉ፣ እሱን ሊያስረዱ ይችላሉ፣ የሰውነት ሲስተምን ሊነግሩ ይችላሉ። መንፈሳዊ ዓለም ላይ ግን እሱን አይደለም፣ እንደዛ አይደለም። መንፈሳዊ ዓለም ላይ ስጋን የስጋዊ ፍላጎታቸውን የሚገሉ ሰዎች ምን አይነት ሰዎች ናቸው ከተባለ ቆሎ የሚበሉ ሰዎች አይደሉም። ምን አይነት ሰዎች ናቸው ስጋዊ ፍላጎታቸውን የሚገሉት ከተባለ ገላትያ ምዕራፍ 5 ላይ ይናገራል ሐዋርያው ጳውሎስ ቁጥር 24 ላይ ስለ ስጋ ስራ ይናገርና ዘርዝሮ እንደዚህ ይላል። ቁጥር 24 ላይ የክርስቶስ ኢየሱስም የሆኑት ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። በመንፈስ ብንኖር በመንፈስ ደግሞ እንመላለሳለን። አዩ አይደል? ስለዚህ ስጋን ከክፉ መሻቱና ከምኞቱ ጋር የሰቀሉ ሰዎች ናቸው በመንፈስ የሚመላለሱት። ስለዚህ ከክርስቶስ ጋር መሰቀልን መሞትን ሳታምን ሌላ ነገር በማድረግ ሃይማኖታዊ ልምምድ በማድረግ ባዶ እግርን በመሄድ የሆነ ነገር በማድረግ ህይወት ኖርኩ ማለት አይቻልምና ወደ መጽሐፉ ሐሳብ ብንመለስ በጣም ጥሩ ነው ማለት ፈልጋለሁ። ኦርቶዶክሳውያን እዚህ ያላችሁ ተባረክ። በጣም እቺ ነገር እንድትነሳ ስለፈለኩ ነው። እየመጡ እዚህ ጌር ላይፍ ና ሚሉናልና ሚኖሩ ይመስል ያስቁናል። አንዳንዴ ጌር ላይፍ ብሎ አንድ ቪዲዮ ሰርቶ ከስር የኔ መዝሙር ላይ መጥቶ እናት እንዲቱም ብሎ ደግሞ ኮሜንት ይጽፋል እና እግዚአብሔር ይገስጸው። ሃይማኖትን እግዚአብሔር ፈውስ ያምጣላት በእውነት። ያው እዚህ ጋር አንድ ጥያቄ መጠየቅ እፈልጋለሁ። ብዙ ጊዜ እኔ ፌስቡክ ላይ ካየ ኢየሱስ በጣም እላለሁ እና ኢየሱስ እላለሁ እና ጴንጤውም በጣም ብዙ ጴንጤው አንተም ሁሉም በጌታ የሆነ ሰው ኢየሱስ ነው የሚለው እና ሃይማኖቱ ዓለም አንድ ኮሜንሊ ይዟት የሚዞራት አንድ ጥቅስ አለች። የሆነ ወቅት ላይ ጥቅስ ያጠረው ደንባራ ሰባኪ ያነሳው አንድ እንትን አለ እና ምንድነው የሚለው መሰለ ጌታዊ የሚል በጣም ነው የሚያስቁኝ። መጽሐፍ ቅዱስ በምን አውድ እንደሚረዱት አይገባኝም አንዳንዴ እና ጌታዊ የሚል ሁሉ ሰማያት ምናምን ይላሉ እና ኢየሱስን መጥራት አያድንም ይላል። ኢየሱስ ማለት አያድንም ብሏል አንድ መምህራቸውም እንደውም በግልጽ ይህን ስም ጠርተን አንድንም ወይ ሜሎስ በዚህ ስም ላይ ባለው ጉልበት የኃጢአት ስርየት አናገኝም ወይ? ኢየሱስ ማለታችን ይህ መጽሐፍ ቅዱሳዊ ነው ወይ? ኢየሱስ ብቻ ያድናል ማለታችንስ መናፍቅ ያስብለናል ወይ? ማን ነው መናፍቅ? ጴንጤ መናፍቅ ነው ወይ? ጴንጤ ከሃዲ ነው ወይ? ጴንጤ ኢየሱስን አያውቀውም ወይ? ዝም ብሎ ነው ኢየሱስ የምትሉት። ኢየሱስ ያለ ሁሉ እንትን አይልም እና አንጠልጥሉ እንጂ ይሉናል። ብዙ ነገር ይሉናል በዚህ ጉዳይ። በቸስ ጠንቅቃ ስለምታውቅ እንድትሄድበት ስለፈለግኩ ነው። ጸጋ ይብዛል። እንግዲህ መጀመሪያው ኢየሱስ ከሚለው ስም ጋር ያስተዋወቀ ራሱ ኢየሱስ ነው። እንዴት ከተባለ ገብርኤል ስሙን ይዞ መጣ፣ ለማርያም ነገራት። ገብርኤል ከራሱ አይደለም አፍልቆ የተናገረው፣ ተላኪ ነው። ሲላክ እንደዚህ ብለህ ተናገር ተብሎ ነው ከእግዚአብሔር ዘንድ የተላከው ማለት ነው። ስለዚህ ኢየሱስ የሚለውን ስም ያስተዋወቀን ማን ነው? እግዚአብሔር ነው በገብርኤል በኩል። እነሱ እንደሚሉት አይደለም። አንድ ወልዳ ስሙን አበዛችሁ፣ አንድ ቦታ ስትሄድ ኢየሱስ አለችው፣ ሌላ ቦታ ስትሄድ አማኑኤል አለችው፣ አንድ ቦታ ስትሄድ መድኃኒዓለም አለችው እንደሚባለው መዝሙር አይደለም። ከሰማይ ነው ያ ስም የመጣው ማለት ነው። የሰማይ ስም ነው። አንዳንዶችም ሲናገሩ ሰምተናል። እዚህ ላይ ኢየሱስ ሲሉ ይቀፈናል ሲሉ ሰምተናል አይደል? ዲያቆን የሆነ ሰው በቅስናም ደረጃ ያሉ ሰው ሲናገሩ ሰምተናል። ኢየሱስ ማለት አያድንም ሲሉ ሰምተናል አይደል?
ግን ደግሞ በዚህ ዞር ይሉና ማርያም ሲባል ግን ደስ ይላቸዋል። አይቃወሙም። እሱ ላይ ችግር የለውም። እሱ ላይ ልክ ናቸው። ባህል አይደለም ይሄ። ባህል ሰማያዊ ባህል ነው። የሰማይ ባህል ነው። ይሄ ባህል የሰማይ ባህል ነው። የሆነ ኢትዮጵያዊ ባህል አይደለም። አሜሪካዊ ባህል አይደለም። የሰማይ ባህል ነው። ምድራዊ አይደለም። ስለዚህ ዳግም የተወለዱ የሰማይ ዜጋ የሆኑ ሰዎች ባህላቸው ይሆናል ማለት ነው። ባህላችን ይሆናል። ስለዚህ እኛ ዳግም ተወልደናል። ከማይጠፋው ዘር ዳግም ተወልደናል። የሰማዩ ዜጋ ነንና ባህላችን ስለሆነ ኢየሱስ እንላለን። ዳግም ያልተወለደ የሰማይ ዜጋ ያልሆነስ ባህሉ አይደለም ሊሉ አይችልም። ስለዚህ ይህን ስም ያስተዋወቀን እግዚአብሔር ነው፣ መልአኩን ልኮ ማለት ነው። ከዛስ ጌታ ኢየሱስ ምን አለ? ዮሐንስ ወንጌል ላይ እስከዛ ድረስ በስሜ አንዳች አልለመናችሁም፣ ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ አለ። ዮሐንስ 14:16 ላይ የሚናገረው ስለ ስሙ ነው። ስሙን ሰጠ አይደል? ይሄ ብቻ አይደለም። ጌታ ኢየሱስ ከሞት ከተነሳ በኋላ የሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ እንደዚህ ይላል። ራሱ ጌታ ነው የሚናገረው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ በሶስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተ ለዚህ ምስክሮቼ ናችኋል። ይህን የተናገረው ኢየሱስ ራሱ ነው። ምን ብሎ? በስሙ አለ፣ በራሱ ስም ማለት ነው። ንስሐና የኃጢአት ስርየት ከኢየሩሳሌም እስከት በአሕዛብ ሁሉ ይሰበካል። ለዚህ ነገር ምስክሮቼ ናችኋል። ስለዚህ ለዚህ ነገር ምስክር ነው ወይ ነው ጥያቄው? ነው ወይ? የኃጢአት ስርየት የሚገኘው ንስሐ የሚገኘው በስሙ ነው፣ ኢየሱስ በሚለው ስም። ስለዚህ ሴጣን አይፈልግማ ይህ ስም እንዲጠራ። ከተጠራ ምን አለ? ንስሐ አለ፣ የኃጢአት ስርየት አለ። የሌላ ስም ቢሰበክስ ንስሐ የለም፣ የኃጢአት ስርየት የለም። ስለዚህ ሌላ ስም ላይ ፎከስ እንዲያደርጉ ያደርጋል ማለት ነው ሃይማኖቷል። ሌላ ስም ላይ ኢየሱስ ሲል ይከፈዋል፣ ይደብሯል፣ ስቅጥጥ ይለዋል። ለምን? ኃጢአተኛ ነው፣ ከኃጢአቱ አልነጻም። ሴጣን አእምሮ ተቆጣጥሮታል። እንዲድን ያሰውየ እንዲድን አይፈልግም። ስለዚህ ምንድነው የሚያደርገው? ኢየሱስ የሚለውን ስም ይገፈዋል ማለት ነው። ግን ኢየሱስ ምን አለ? በስሜ ንስሐና የኃጢአት ስርየት። ሐዋርያው ጴጥሮስም ይህን ነው የሚደግመው። የሐዋርያ ሥራ ምዕራፍ 10 ላይ ከቆርኔሌዎስ ጋር በተገናኘ ጊዜ ይህን ቃል ያመጣዋል ማለት ነው። ሐዋርያው ጳውሎስስ ሮሜ ምዕራፍ 10 ላይ አንዱ ጌታ የሁሉ ጌታ ነውና ለሚጠሩትም ባለጠጋ ነው፣ የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። ተመልከቱ፣ አንዱ ጌታ የሁሉ ጌታ ነው፣ ለሚጠሩትም ምንድን ነው? ባለጠጋ ነው። ባለጠጋ ነው የኔ ጌታ ማለት። እዚህ ዓለም ላይ ስንት ቢሊየን ህዝብ ነው ያለው? ያ ሁሉ ቢሊየን ህዝብ በዚህ ሰከንድና በዚህ ደቂቃ ተስማምቶ በአንድነት ኢየሱስ ቢል ያን ሁሉ ቢሊየን ህዝብ በአንድ ሰከንድ ኢየሱስ ሊያድን ይችላል። ባለጠጋ ነው፣ ይችላል። አይደለም በዚህ ዘመን ያለውን ይቀርና ያለፈውንም ጄኔሬሽን አምጠው አንድ ላይ አድርገን፣ ወደፊትም የሚመጣውን ጄኔሬሽን አምጠው አንድ ላይ አድርገን፣ አንድ ላይ ሆነን ሁላችንም በአንድ ሰከንድ ኢየሱስ ብንል ሁላችንንም ሊፈታ ሊያድን ይህ ስም ይችላል። ባለጠጋ ነው። ለምን? የጌታን ስም የሚጠራ ሁሉ ይድናል ነው የሚለው። ይድናል። ስለዚህ የሃይማኖቱ ዓለምስ እንድትድን አይፈልግም። ነፃ እንድትወጣ አይፈልግም። ስለዚህ ሴጣን የሚጠላው፣ እኛ ደግሞ የበለጠ የምንወደው የትኛውን ስም ነው? ኢየሱስ የሚለውን ስም ነው። ኢየሱስ የሚለውን ስም ነው። ለዛ ነው ሐዋርያቶች ምን አሉት? ኢየሱስን አንድ ሰው በአንተ ስም አጋንንት ሲያስወጣ አየነውና ከኛ ወገን ስላልሆነ ከለከል ነው አሉት አይደል? አባረር ነው አሉት። ከዛ ኢየሱስ ተው አላቸው። ተው። ለምን? ስሙ ሰማይ ያለው ጉዳዩ ከስሙ ጋር ነው። የግድ የሆነ ሰፈር ላይ አብረ መቆም አይጠበቅብህ። ስሙ የሁሉ ነው። ስለዚህ ይህን ስም ከጠራ አምነ ከጠራህበት ያድናል። ምንም ጥያቄ የለውም። ትድንበታለህ። መድኃኒት የሆነ ስም ነው። ማቴዎስ ወንጌል ምዕራፍ 1 ላይ እንደሚናገረው ህዝቡን ሁሉ ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። አዩ አይደል? ስለዚህ ስሙ ደግሞ የሚያሳየው ምንድን ነው? ፐርሰኑን ነው የሚያሳየው። አካሉን ነው የሚያሳየው። አካሉን ያሳያል። ለምሳሌ እኔ ሜሎስ እባላለሁ። ሌላ ሰው ሜሎስ የሚባል ሊኖር ይችላል።
ከአካሌ ጋር ከማንነቴ ጋር አይገናኝም። ኢየሱስ የሚለው ስም ግን ከማንነቱ ጋር ይገናኛል። አየህ። ስለዚህ ሰው ስሙን መጥራት የማይፈልገው ለምንድን ነው ከተባለ ፐርሰኑን ስለማይፈልገው ነው። ያንን አካል አይፈልገውም፣ ሰው አይፈልገውም። ይህ ዓለም ለኢየሱስ ቦታ የለውም። በኃጢአት የተያዘ ዓለም ነው። በሰይጣን ቁጥጥር ውስጥ ያለ ዓለም ነው። ስለዚህ ከዚህ ነገር ውስጥ ነፃ ሊያወጣን የሚችለው ኢየሱስ የሚለው ስም እንደሆነ ይህ ዓለም ገብቶታል፣ ሰይጣን ገብቶታል። እኛ ይህን ስም ጠርተን ምን ብለናል? ጸድቀናል፣ ተፈውሰናል፣ ነፃ ወጥተናል፣ አርነትን አግኝተናል። ለዛ ሐዋርያው ጳውሎስ እንደዚህ ይላል አንደኛ ቆሮንቶስ ምዕራፍ 6 ላይ እንደዚህ በማለት ይናገራል። ወይስ አመፀኞች የእግዚአብሔር መንግሥት እንዳይወርሱ አታውቁምን? አትሳቱ። ሴሰኞች ቢሆኑ ወይም ጣዖትን የሚያመልኩ ወይም አመንዘሮች ወይም ቀላጮች ወይም ከወንድ ጋር ዝሙት የሚሰሩ ወይም ሌቦች ወይም ገንዘብን የሚመኙ ወይም ሰካሮች ወይም ተሳዳቢዎች ወይም ነጣቂዎች የእግዚአብሔር መንግሥት አይወርሱም ካለ በኋላ ደስ የሚል ነገር ያመጣል። ከእናንተም አንዳንዶች እንደነዚህ ነበራችሁ፣ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችንም መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል። አየህ፣ በጌታ በኢየሱስ ክርስቶስ ስም ምን ብለናል? ታጥበናል፣ ተቀድሰናል፣ ጸድቀናል። ስለዚህ ያገኘነውን ነገር ስለምናቅ፣ የጸዳንበትን መንገድ ስለምናቅ፣ የተቀደስንበትን እውነት ስለምናቅ ኢየሱስ የሚለውን ስም ባገኘነው ፕላትፎርም ሁሉ እናስተጋባለን፣ እንናገራለን። ሌሎቹስ ከተባለ አልጸደቁማ፣ ልንፈርድባችሁ አንችልም። ተይዘዋል በዚህ ኃጢአት። እንደነዚህ ነበራችሁ፣ እኛ ነበራችሁን የተባልነው። አሁን ላይ ግን እነዚህ ሰዎች የሆኑ ናቸው፣ አሁንም የተያዙ ናቸው። ስለዚህ ኢየሱስ የሚለውን ስም አጥብቀን የምንነግራችሁ ለዚህ ነው። ምንትሆኑ እንድትነጹ ከዚህ ኃጢአት፣ ከዚህ ርኩሰት የዘላለም ሕይወት እንድታገኙ፣ መዳን እንድታገኙ፣ ይህን ቅድስና እንድታገኙ ኢየሱስ የሚለውን ስም ምንጠራው እኮ ለእናንተ ነው። እኛማ ድነንበታል። እናንተም የዘላለም ሕይወት እንድታገኙበት ለእናንተ ስንል ይህን ስም እንናገራለን። ለዛም ነው እዚህ ምድር ላይ የቆየ ነው በነገራችሁ ላይ እንጂ ጌታ ኢየሱስን እኮ ስንቀበል መውሰድ ይችል ነበር፣ ወደ ራሱ መውሰድ ይችል ነበር። የቆየ ነው። ለዛ ነው ቤተሰቦቻችን እንዲድኑ፣ ጓደኞቻችን እንዲያመልጡ፣ ጎረቤቶቻችን ይህን እውነት ተቀብሎ የዘላለም ሕይወት እንዲያገኙ እግዚአብሔር ይህን አደራ የሰጠው ለመላእክት አይደለም። ይህን አደራ የሰጠው ለአንተና ለአንቺ ነው። ስለዚህ ቲክቶክ የምትጠቀሙ ክርስቲያኖች ኢየሱስ የሚለውን ስም ተናገሩ፣ ስበኩ። ዩቲዩብ ላይ ያላችሁ ክርስቲያኖች፣ ፌስቡክ ላይ ያላችሁ ክርስቲያኖች፣ ኢንስታግራም የምትጠቀሙ ክርስቲያኖች በቃ ይህን ስም ተናገሩት። ጊዜ የለም ወዳጅ፣ ጊዜ የለም። መቼ እንደምትሞት አታቅ፣ መቼ እንደምትሄድ አታቅ። ስለዚህ መስክረ፣ የዳንክበትን እውነት ተናግረ ኢየሱስ ጌታ ነው እያልክ ያድናል እያልክ ብዙዎችን እያስመለጥን ማረፍ ነው ያለብን። በቃ ሐዋርያው ጳውሎስ እንዳለው በቃ ውጤን ጨርሻለሁ አለ። አየህ፣ እኛም በዛ አይነት ስፒሪት ነው መንቀሳቀስ ያለብን። እረፍት አልነበረውም ሐዋርያው ጳውሎስ። ባገኘው አጋጣሚ የሚናገረው ስለማን ነው? ስለ ኢየሱስ ነው የሚናገረው አይደል? አንድ ጊዜ ተደብድቦ እንኳን ተነስቶ ተመልሶ ምን ያደርግ ነበር? ይሰብክ ነበር አይደል? ጠረግ አድርጎ ምናምን ነገር ደሙን ኢየሱስ ይላል። ለምን? ከየትኛው ጨለማ እንደወጣ ያውቃል። ከየትኛው ጨለማ እንደወጣ ያውቃል። በነገራችን ላይ መዳናችን በጣም ደስ የሚለን ለምን መሰላችሁ? የነበርንበትን ሕይወት ስለምናውቅ ነው። ከየት እንደወጣን ስለምናውቅ ነው። የኢየሱስ ጉዳይ የበለጠ እንዲገባ መጀመሪያ የነበርከውን ማንነት ሊገባ ያስፈልጋል። አሁን አንዳንድ ሰው ብዙ ማያገባው ብዙ ማይረዳው ለዛ ነው። በጣም ብዙ ሰው አንዳንዴ አይረዳውም። በተለይ ይቅርታዬን ስናገር ግን እውነት ስለሆነ ነው፣ ስላጋጠመኝ ነው። እኔ በተለይም በጌታ ቤት ያደጉ አንዳንድ ሰዎች ብዙ ሲገባቸው አይታይ እንጃ ያየዋቸው ሰዎች ሊሆኑ ይችላሉ። ማለት ከማፀን ጀምሮ
በክርስቲያን ቤተሰብ ያደጉ ሰዎች በቃ ጌታ ሲባል ምናምን ስላደጉ ብዙ በዚህ ጉዳይ ላይ እንትን ሲሆኑ አላይም እና ሁሉ እያልኩ አይደለም፣ ግን እኔ አላይም እንደዚህ አይነት ነገሮች። እኛ ግን እናውቀዋለን ከየትኛው ስርዓት እንደወጣን፣ ከምን አይነት ጨለማ እንደወጣን፣ ከየትኛው የሞት ቀጠና እንደወጣን እናውቀዋለን። ለዛ እኮ ነው ሐዋርያው ጳውሎስና ሐዋርያው ጴጥሮስ በተመሳሳይ መንገድ ሲሰብክ አታዩም። ሐዋርያው ጳውሎስ በትጋት ነበር ሲያገለግል ነበር። አያቆምም፣ እንትን አያደርግም፣ አያመቻምችም። ጴጥሮስን ተመልከተው። ጴጥሮስ የሆነ ሰዓት ላይ ከኢየሩሳሌም የመጡ አይሁዶችን አይቶ አመቻመቸ አይደል? ከዛ ሐዋርያው ጳውሎስ ምን አደረገው? ፊት ለፊት ገሰጸው። ለምን ከተወለ ሐዋርያው ጴጥሮስ በቃ ኖርማል ነበር በፊት። ጳውሎስስ ያውቃል፣ ገዳይ ነበር፣ አሳዳጅ ነበር፣ ኢየሱስ የሚለውን ስም ይጠላ የነበረ ሰው ነው። ጴጥሮስ እኮ ወዲያው ነው የተከተለው። አያችሁ፣ ልዩነት ነበራቸው። የመጡበት መንገድ ራሱ ልዩነት አለው። ስለዚህ ኢየሱስን ከተቀበሉ በኋላ ጳውሎስ የእውነት ነው የኖረው። ለቀን አልተገዛንም፣ ለአንዲት ሰከንድ እንኳን ለቀን አልተገዛንም። እስከ መጨረሻው ድረስ ኢየሱስ እያለ ቀጠለ ማለት ነው። ከኋላ የመጣ አይና ወጣ ይሉናል በዚህ ዘመን ያሉ ሰዎች ደግሞ አንተ ዛሬ መተህ ልትመክረን እኛን፣ ዛሬ መተህ ልትሰብከን እኛን ይላሉ። ጳውሎስ ጴጥሮስን ፊት ለፊት ገሰጸው ማለት ነው። ፊት ለፊት ገሰጸው። ለምን? በወንጌል ጉዳይ ኮምፕሮማይዝ ሲያደርግ አገኘዋል። በነገራችን ላይ መንፈስ ቅዱስ ከተቀበለ በኋላ ነው ጴጥሮስ እንደዚህ ያደረገው። ከተቀበለ በኋላ ገላትያ ላይ ሄዱና አንብቡ። ከተቀበለ በኋላ በወንጌል ጉዳይ ድርድር ውስጥ ገባ ማለት ነው። ሼም ያዘው ጳውሎስ ፊት ለፊት ተቃውሞ ማለት ነው። ለምን? ከምን አይነት እስራት እንደወጣ ያውቋል። ሃይማኖተኛም ነበር፣ በዛው ልስ ገዳይም ነበር። ኢየሱስ ጌታ ነው። መንፈሱ ሲነካ ጌታ ሲያገኘ የድሮ ህይወት ሲያበቃ በቃ ምንም ማድረግ አይቻልም። የትላንትናው በትላንትናው ሲያቆም ዛሬ አዲስ ሲሆን በዙፋኑ ያለው አሮጌውን ነገር ሁሉ ሲያሳልፍ እንዲህ ነው የምንለው። ቤተክርስቲያኒቱን ተክሎ ከሄደ በኋላ ተመልሶ ሲመጣ በቤተክርስቲያኒቱ ያለው አንዳንድ እንቅስቃሴዎች ኖስቲሲዝም ወይም ደግሞ ሰውኛ አስተምሮ፣ ይሄ የትቢት መንፈስ ቤተክርስቲያን ውስጥ ገብቶ ነበር እና ጳውሎስ ለኤፌሶን ቤተክርስቲያን ነው የጻፈው ወይም ደብዳቤ ቅድም ስታነሳ ነበር ሁለተኛው ምዕራፍ ላይ እና ኤፌሶን የአሁኗ ቱርክ ማለት ነው። እና ምን ይላቸዋል? ቤተክርስቲያን ውስጥ ያሉ ክርስቲያኖች ከኖባዲ ወደ ሳምባዲ የተቀየራችሁት በኢየሱስ ነው የሚላቸው። እና ምንም እዚህ ጋር የሚያስብል ነገር የለም። ቆዳ የሚያስወጥር እኔ እኮ የሚያስብል ንግግር ከክርስቲያን አይጠበቅም እና ይነግራቸዋል ልክልካቸውን። እና ይሄ እዚህ ደብዳቤ ውስጥ ሁለተኛው ምዕራፍ ላይ እስከ ቁጥር 11 ድረስ እስከ ቁጥር 16 ድረስ ራሴን አገኘዋል። እና ምን ይላል መሰለ? ምዕራፍ 2 የእግዚአብሔር ቃሉ ላይም አዲስ ነው። በበደላችሁና በኃጢአታችሁ ሙታን ነበራችኋል። ሰብስቧቸው እኮ ነው ቤተክርስቲያን ውስጥ ያሉት እና እንዳትታበዩ ነው። አሁን ልክልካቸውን ሊነግር ነው ጳውሎስ። ምንም ቸርች ውስጥ እንዲቀና የሚያደርግ ነገር የለም ነው። ሁላችሁም በበደላችሁና በኃጢአታችሁ ሙታን ነበራችኋል፣ የሞታችሁ ነበራችኋል እና በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙ ልጆች አሁን ለሚሰራው መንፈስ አለቃ እንደሆነ በአየር ላይ ስልጣን እንዳለው ትታዘዙ ነበር አለ። እኔን ራሴን አገኘዋለሁ እዚህ ጥቅስ ውስጥ እኔ ያለው ሙት የነበርኩ ሰው ነኝ። ዘማሪው ሲል ሙት ነበርኩኝ የማልረባ ከመንደሬ ስትገባ እንዳለው እኔ ኢየሱስ እኔ ከምንም በላይ ሁሌ ነው የምናገረው ነገር። በቅርብም በነበረኝ ኢንተርቪው ተናግሬያለሁ። ኢየሱስ እኔም ፍለጋ የመጣው ሰፈር ነው የሚደንቀኝ ከማግኘቱ በላይ ሰፈሩ። አንዳንድ ሰዎች በተናዘዝኩት ኃጢአት ሊመጻደቁ ሲሞክሩ ስላየው ነው አንዳንድ ሃይማኖተኞች እና ይመጻደቁ ባይ ንስሐ መግባት አትችልም እኮ እዚህ ሀገር እኮ ሃይማኖተኛ ፊት እግዚአብሔር ይገስጸው። እኔ ትላንት የነበረኝን ቆሻሻ ማንነትና ያንን የወደቀ የስጋና የዲያብሎስ ስራ ስሰራ የነበርኩ ሰው ነኝና ያንን ቆሻሻ ማንነትን አደባባይ ላይ ስትናዘዝ
ሃይማኖተኛ ለጥቅም ይጠቀማልና እነዚህ አይነት ህይወት ውስጥ ነበራችሁ ይላቸዋል። ይቀጥላል እና በዚህ በፊት ተመላለሳችሁ በእንዲህ መልኩ አላቸው። በዚህ ነው የተመላለሳችሁት አለና ሁላችሁም ደግሞ የስጋችሁና የልቦናችሁን ፍቃድ እያደረግን አለ። እኔም የስጋ ፍቃዴን ሳደርግ ነበር ትላለች። እዚህ ጥቅስ ውስጥ እኔ ነው የምፈልገው። እኔ በእያንዳንዱ ቁጥር ውስጥ እኔ ያለው የስጋ ፍቃዴን ሳደርግ ነበር። ለስጋ የሚመቸኝን ብቻ ነው መርጬ የማደርገው። መንፈሳዊ የሚባል ነገር እግዚአብሔር በዚህ ነገር ደስ ይለዋል ብዬ አንድም ቀን እግዚአብሔርን ለማስደሰት ያደረኩት ነገር የለም እና ይቀጥላል። በጣም የሚገርመኝ ሌሎቻችሁ ደግሞ ከፍጥረታችሁ የቁጣ ልጆች ነበራችሁ። በጣም ነው የሚገርመኝ ይቃል ሌሎቻችሁ አለ ቁጣ እንደዚሁ ራሳችሁ አፈጣጠራችሁ ቁጣ ነው አለ ጳውሎስ። ልክልካቸው ነው የነገራቸው እስከ ዶቃ ማሰሪያቸው ድረስ እና በጣም ይገርመኛል። ምዕራፍ 4 ቁጥር 4 ሜሎስ በጣም ነው የሚገርመኝ ቁጥር 4 ነገር ግን ይላል። ይህንን ሁሉ ከዘረዘረ በኋላ ነገር ግን እግዚአብሔር በምሕረቱ ባለጠጋ ስለሆነ ጂሰስ አይ እግዚአብሔር የወርቅ የብር የፀሐይ ሀብታም አይደለም፣ የምሕረት ሀብታም ነው። እግዚአብሔር ነፍ ምሕረት አለው ማለት ነው። ብዙ ይቅርታ አለው ማለት ነው። ክብር ለእግዚአብሔር ይሁን። ብዙ ምሕረት አለው እግዚአብሔር፣ ነፍ ፍቅር። እኛ ትንሽ ፍቅር የምትመስል ነገር ከሰው ካየን ቀኑ ሙሉ ስንዘል ነው የምንውለው። እግዚአብሔርስ ጂሰስ ነፍ ፍቅር እና ፍቅሩስ አያልቅም። በሁኔታዎች አይከፍ ዝቅ አይልም። የሰው ፍቅር ሜሎስ ስታስደስተኝ ብቻ ነው የምወድህ። ካሳዘንከኝስ ፍቅሬን በአንዴ ነው መደመስሰው። ኢየሱስስ እንዲሁ ነው የሚወደን። እስከየት ካልክ እስከ መጨረሻ። መጽሐፍ የወደዳቸውን እስከ መጨረሻ ወደዳቸው። ይገርመኛል ይህ ቃል ሜሎስ እስከ መጨረሻ ወደዳቸው። ምን ማለት መሰለህ? መሀል ላይ ኮልፋውን ልንሰራ እንችላለን ታውቃለህ። መጀመሪያ ወደደን። አዎ በዛ መወደድ ውስጥ አንቀጥልም እኮ መሀል ላይ እናሳዝነዋለን። እሱ እስከ መጨረሻ ነው የሚወደን። ምን አይነት አምላክ ነው ያለን! ምን አይነት ድንቅ አባት ነው ያለን! እኛ ብቻ ነን እንደዚህ አይነት አምላክ ያለን፣ እኛ ክርስቲያኖች ብቻ። እና በጣም ነው የሚገርመኝ እግዚአብሔር በምሕረቱ ባለጠጋ ስለሆነ። እግዚአብሔር የምሕረት ሀብታም ነው፣ የይቅርታ ሀብታም ነው። እግዚአብሔር ምን አለው? ምሕረት አለው። ፀሐይና ጨረቃ ኦፍኮርስ ፍጥረቱ ናቸው። እግዚአብሔር ገንዘብ፣ ሕይወት፣ ጤንነት አለው። እግዚአብሔር በብዛት ምን አለው? ምሕረት አለው። አሁንም ወተን የገባ ነው በምሕረቱ ነው። ምሕረቱ ስለበዛልን ስሙ ይባረክ። ይቅርታው ሳይቋረጥ በየቀኑ አብሮን ስላለ ስሙ ብሩክ ይሁን። በእውነት በእያንዳንዱ እርምጃችን ባጠፋን ቁጥር ስላልቀጣን፣ ከአንደበታችን ባመለጠን የስድብ ቃል ልክ ስላልገረፈን፣ ከቅፉ ስላላስወጣን፣ በምቾት በድሎት አጠገባችን ያልተለየ፣ ስንጨፍራ አብሮን የሆነ፣ አዝነን ስንመጣ ሂዱልኝ ያላለ፣ በእውነት አይቀያየርም እኮ ፊቱ። እንዲህ አይነት አምላክ እኛ ብቻ ነው አይቀያየርም። ሰውስ አታፍርም ቸርች ስትመጣ ነው የሚለን። አታፍሪም አንቺም ብሎ ቸርች ክርስቶስ በደሙ የሰራት ነች። የማንም አይደለችም። ባይዘው የማንም አይደለም፣ የኢየሱስ ነው። ኖባዲ የነበር ነው፣ ሳምባዲ ያደረገን ኢየሱስ ነው። ምንም ነበርን። እኔ በጣም ነው የሚገርመኝ። የዓለም የሆነ ነገር መረጠ እኮ አይልም። የላይ የዓለም የሆነሽ ነገር ቢል ጥሩ፣ የዓለም ምንም ነው የሚለው። ምንም ምንድን ነው አሁን? እሺ ምንም ናችሁ አለ። ምንም እና ኢየሱስ ነው ማዕረግ የሆናችሁ፣ ኢየሱስ ነው ክብር የሆናችሁ፣ ኢየሱስ ነው ደምግባታችሁ፣ ኢየሱስ ነው ውበታችሁ፣ ኢየሱስ ነው የማንነታችሁ ብርሃን ሆኖ በሰው ሁሉ ፊት የታያችሁ። ጠረናችሁ የተቀየረው ኢየሱስን ካገኛችሁ በኋላ ነው። ሰው መሃል የተቀላቀላችሁት ይህን ጌታ ያገኛችሁ ጊዜ ነው። ሰዎች እናንተ ለመጨበጥ ራሱ የወደዱት ኢየሱስ አስቀድሞ ስለወደዳችሁ ነው። የሚወደድ ነገር አልነበራችሁም፣ የላችሁም። ከፍጥረታችሁ የቁጣ ልጆች ነበራችሁ። አንዳንዶቻችሁ ጨካኞች ናችሁ፣ ለሰው የማትመቹ ነበራችሁ። አዎ ኢየሱስ ነው። እና ምንድን ነው አንተ ቸርች ውስጥ ታዲያ እንደዚህ ብለህ ተወጣጥረ እኔ ማለት ምትለው? ምንም ነበርክ። ኢየሱስ ነው ሳምበዲ ያደረገ። ክብር ለኢየሱስ ብቻ ይሁን፣ ስሙ ብሩክ ይሁን። በእውነት እንደዚህ አይነት አምላክ ያለን እኛ ብቻ። እንኳን ተከተል ነው ታውቃለህ። በጣም ነበር ማዝነው ኢየሱስን ባልከተል። በእውነት አያዋጣም፣ ሌላ ነገር አያዋጣም ከኢየሱስ ውጭ። ምን ያዋጣል? ምን ያዋጣል ከኢየሱስ ውጭ? ምን ያዋጣል? ምን ሀብት፣ ገንዘብ፣ ዝና፣ እውቅና ምን አያዋጣም፣ አያዋጣም፣ አያዋጣም። ምንም ኢየሱስ ያዋጣል። አዋጭ መንገድ ነው ኢየሱስ። ወደ ሰማይ ነው የምትሄደው፣ ወደ ረፍት ከተማ ነው የምትሄደው፣ ወደ ዘላለም ህይወት ነው የምትገባው በኢየሱስ። ምንም ነገር ኢየሱስ ጋር ሙሉ ነው። ኢየሱስን ተከተለ የሚጎድል ነገር የለም። ካጎደለም እሰየው፣ እንኳን ጎደለ። ምን ደግሞ አንዳንዶች ያስፈራሩናል። ሜሎስ ጴንጤዎች የሰጡ ብር ሲያልቅ ይለኛል። አንዳንዱ ይመጣል፣ ወይ ጴንጤ ብር ሊሰጥ ወይ ብርቴ
እንዴት ፍቅሩ እንዲህ ደም ስሬ ውስጥ እንደገባ ቢያውቁ፣ እንዴት እንደሚያንተከትከኝ ቢያውቁ። እኔ ከየት ሰፈር እንደተጠራው አውቃለሁ። የት እያለው እንደወደደኝ አውቃለሁ። ቅድም እንዳልኩ ነው። አንዳንድ መዝሙር ለጴንጤ አይገባም። አንዳንድ ስብከት ለጴንጤ አይገባም። በጌታ ቤት ያደገ አይገባውም። ከአንተ ውጪ ክፉ ነው የሚል መዝሙር ለጴንጤ አይገባውም። ከአንተ ውጪ ክፉ ነው አይቼዋለሁ የሚል ምን አየህ? በጌታ ቤት ነው ያደግከው። እኔ ይገባኛል። እኔ ሃይማኖትና ዓለም እንዲህ ፐውዞኝ ሲጫወትብኝ የነበርኩ ሰው ነኝ። በዓለማዊ አንቱ የተባልኩ አሁን ነው አክቱ የተባልኩት ጌታን ስቀበል። እሰይ እሰይ። ሃይማኖትስ አዋክሮኝ በድቁና ማድረግ ለማላቀው ስጮህ ስለፈልግ ስወጣ ስወርድ ስሰግድ ስንበረከክ ሳበራ ሳጠፋ በዚህ መሃል እንዲህ ድብልቅልቄ በወጣ ሰዓት ነው ኢየሱስ ያገኘኝ። አይገባም መዝሙር ላንተ ሙት ነበርኩኝ የማረባ ከመንደሬ ስትገባ የሚለው መዝሙር አይገባም። እኔና ሜሎስ ይገባናል። ይገባኛል። ይሄ መዝሙር ይገባኛል። ይገባኛል። እኔ ሳለክስ እኛም አንድ ሰሞን እንዲያርጎን ነበር ይላል አንዳንድ ቤት ሰው ቸርች ውስጥ ለነጋ ይልም ሲናገር ጣጋ ብሎ ይዞ ብዙ እንትን ባቲ እንዳልክ አሪፍ ነው። ግን እኛም አንድ ሰሞን እንዲህ ጣም ፍርፍር ብለን ወጋው መፍዙዝ መንፈስ እና እናንተ ልተኛ አልተኛም። በዚህ መነቃቃት ጌታ ይምጣ። አይ እንደው እንትን እስክቲ ነው የሆነ ነገር እስኪነኩሽ ነው እንጂ እንዳልክ አሁን አንቺ እንዲያው ተበርጃለሽ ምናምን ይላል ያብረድህ እግዚአብሔር። ይሄ መዘፍዘፊያ መንፈስ ወግቼዋለሁ። ይሄ አንዴ እንደዚህ ያለ ነገር እኮ እና እግዚአብሔር በምሕረቱ ባለጠጋ ስለሆነ የለም ድምፅ ታውቃለህ። ከወደደን ከትልቅ ፍቅሩ በጣም ነው ደስ የሚለኝ። ከትልቅ ፍቅሩ ትልቅ ነው እግዚአብሔር ፍቅር። የእግዚአብሔር ፍቅር ምን ማለት መሰለህ? በሱ ልክ ነው ማለት ነው ፍቅሩ። መጽሐፍ ሲናገር እግዚአብሔር ትልቅ ነው እኛም አናውቀውም ነው የሚለው። ምን ያህል ነው ፍቅሩ? ትልቅ ነው። እንዴት ነው የምገልጸው? አላቅም። እንዴት ከባህር ይሰፋል፣ ከሰማይ ይሰፋል፣ ከምድር አሸዋ ይበልጣል። ምኑ ፍቅሩ፣ ምኑ ምሕረቱ፣ ምኑ ደግነቱ፣ ምኑ አባትነቱ፣ ምኑ ርኅራሄው፣ ምኑ ቸርነቱ፣ ምኑ ሰው መውደዱ፣ ምኑ ለሰው ልጅ ያለው ፍቅር ምንድን ነው? ትልቅ ነው። እንዲህ አይነት አምላክ ስላለኝ እንዴት እድለኛ ነው ይመስል። ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆንን ጊዜ ላልኩ አንተ በዛ ሙት ውስጥ ነው ከክርስቶስ ጋር ህይወት የሰጠን። ህይወት ሰጠን አለ። ምን አይነት ህይወት? የዘላለም ህይወት። ሞት ማይበጠብጠው ህይወት ነው የሰጠን። ታውቃለህ በክርስቶስ አሁን አንዳንድ ሰው ያስፈራራል። በሞት ያስፈራል። እኔ በሞት ጴንጤን በሞት የምታስፈራሩ ሰዎች አዩ ኦኬ ጋይዝ ትሞታለህ እና እኛ ሞት እኮ ወደ ጌታ መሄጃ መንገዳችን እኮ ነው። ፍግም ብልህ ጌታን ያገኘው ቀን ምን አይነት ከእናንተ ጋር እዚህ ምን አጨቃጨቀኝ ብሄድ አባቴ ጋር እሰየው። እኔ በእውነት ምንም አይቀር ምን ይቀራል ነው ንገረኝ። ትሞታለህ እያለ ያስፈራራል። ምን አለ አንዱ በቀደም ሃይማኖቱን የቀየር ሰው እንዳልክ ወይ ያብዳል ወይ ይሞታል ይባላል ብሎ ለማዘር ሄዶ ያስፈራራል። ከትላንት ወዲያ ጩጬው ጋር ነበርኩ ልጄ ላዮች እና ሃይማኖቱን የቀየረ ሰው በቃ እንዳልክ ይሞታል ያብዳል የተባለ ነው። ታስፈራራይ ነው እናውቀዋለን። ሜሎስ እንዳለው አውቀዋለሁ። ከዚህ በፊት የሚዲያ ሰዎችን እንዲያስፈራርተ ነው ከክርስቶስ ፍቅር አውጥተው መልሰህ ዘፋኝ ያረካቸው አውቃለሁ። አንተ እንቅፋት በደንብ ነው የማውቀው። ስምን አድራሻውን ሁላ አውቃለሁ። አታስፈራራኝ። ሞት ለእኔ ክብር ነው። ይሄ ሞት የዘላለም ህይወቴን አይበጠብጠውም። የእኔ አባት ሞትን ድል ነስቷል። በሞት ላይ ስልጣን የነበረውን በሞት ፍርሃት ላይ የሲኦል ቁልፍ የያዘውን ተቀበለው ኢየሱስ። ታውቃለህ? ተቀበለው ኢየሱስ ሞትን ይዞ ሞት። ከዛስ ሞትን እዛው ገለው እሱ ተነሳ። ሞት አገኘው ብሎ የናዝሬቱን መልካም ምድር ውስጥ ሊያስቀረው ሞት ጠቅልሎ ሊይዘው ሲል ኢየሱስ ሞትን ይዞ ወደቀ። ሞትን ሲነሳስ ሞትን ገሎ ብድግ አለ። እንዲህ አይነት አምላክ ነው ያለ በእውነት። ኢየሩሳሌም የሚባል ሀገር ሄዶ የሚያውቃል? ሜላ ሂደህ ታውቃለህ? ኢየሩሳሌም የሚባል ሀገር የብዙ የሐዋርያት መቃብር ታያለህ እና አጽማቸው ይታያል። አንድ መቃብር ብቻ ክፍት አለ። አንድ መቃብር ብቻ ክፍት አለ። የኢየሱስ ክፍት ነው። አስጎብኚዎች ይመጡና ይሄ ይሉታል። አዎ ስል ክፍት ነው። የዛሬ 2000 ዓመት ሞትን ገሎት ገንጥሎት ተነስቷል። አየህ ሞት ኢየሱስ ከሞት የተነሳው ተነጋግረው አይደለም።
እባክህ ሞቶ ልነሳ ብሎት አይደለም፣ ገንጥሎት ነው የተነሳው። ገንጥሎት ኢየሱስ ከሞት ሲነሳ ሞት ተጠራ። ሜላይ ሞት ተጠራና ሞቶ ይተባል። አቤት አለ ሞጌታል። ብዙ ሰው አስሮ ቁጭ አድርጓላ። እነ ሙሴን ያኔ መሰለ እግዚአብሔር እንደዚህ አይነት እንደ ሙሴ አይነት ባሪያ የለም ብሎ የመሰከረለት ሙሴን ደከመው፣ ጣለው ሞት። ኤልያስን ያንን በገባው ያንን የመሰለ ነቢይ ጣለው ሞት። ኢያሱን፣ ኢሳያስን፣ ኤርሚያስን ጣላቸው ሞት። ኢየሱስ ጋር መጣ። እንደለመደው ሊጥል እንደለመደው አስሮ ሊያስቀረው መጣ። የኔ አባት ጋር የኔ አባትስ ሞትን ገሎ ነው ያሸነፈው። ገነጠለው። የስልጣናትና ያለቆችን ማዕረግ ገፎ ርቃናቸው አስቀረ። ርቃኑ ዕብራውያን ላንብብ። አንድ ሚላይ ካበዛው አስቁሜ ዕብራውያን ላንብብ። በጣም ነው ደስ የሚለኝ። ዕብራውያን ምዕራፍ 2 ከቁጥር 3 ከ14 ጀምሮ እንደዚህ ይላል። እንግዲህ ልጆች በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይኸውም ዲያብሎስ ነው። በሞት ላይ ስልጣን ያለውን በሞት እንዲሽረው ስጋና ደም ተካፈለ ኢየሱስ። ምክንያት መለኮት አይሞትም። ስጋና ደም የአብርሃምን ዘር ይዞ ነው የመጣው። የመላእክትን ዘር ይዞ አልመጣም። ኢየሱስ ሊያድነን ሲመጣ የአብርሃምን ዘር። እነ ሚካኤል አይሞቱማ በባሪያቸው፣ እኛንን ምን ሞተው። ይህንን ሞት ለመግደል ኢየሱስ የአብርሃምን ዘር ይዞ መጣ። ከዛስ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን በሞት እንዲሽር ይሁም ዲያብሎስ ነው። በሕይወታቸውም ሁሉ ስለ ሞት ፍርሃት በባርነት ይታሰሩ የነበሩትን ሁሉ ነፃ እንዲያወጣ በስጋና በደም እንዲሁ ተካፈለ። የአብርሃምን ዘር ይዟል እንጂ የያዘው የመላእክትን አይደለም። ስለዚህ የሕዝብን ኃጢአት ለማስተሰረይ ለእግዚአብሔር በሆነው ነገር ሁሉ የሚምርና የታመነ ሊቀ ካህናት እንዲሆን እንዲህ አይነት አምላክ ነው ያለ። አንተ ሞት አንድ ነገር ነው። የሞት ፍርሃትስ? የሞት ፍርሃት ታውቃለህ? ሰይጣን ብዙ ጊዜ ሰዎችን የሚያስፈራረው ኃጢአትን ግራውንድ አድርጎ ኃጢአትን ግራውንድ ያደርግና ተስፋ እንደሌለ ይነግራል። ለምሳሌ ኢየሱስ ሲያወራ እውነት እውነት እላችኋለሁ ነው የሚለው። ሰይጣን እውነት ውሸት እላችኋለሁ ነው የሚለው። መጀመሪያ እውነት ያወራል እኮ አንተ ዘማዊ ይላል ነህ እኮ። ዘማዊነትን ይነግርህና ከዛስ ምህረቱን ይሸፍንብሃል። ኢየሱስ ደም እንዳፈሰሰልህ፣ እርቃኑ እንደተሰቀለልህ፣ ስለ አንተ ኃጢአት ቤዛ ሆኖ በመስቀል ላይ ደሙ እንዳፈሰ አይነግርህም። በቃ ሊገልህ ነው እግዚአብሔር ይላል። የሞት ፍርሃት ሰዎችን ይዟቸው ቁጭ አድርጓቸዋል። የኔ ጌታ እኮ ነው ይህንን የሞት ፍርሃት እኮ ገፎ የጣለው። ከነማዕረጉ ገንጥሎ ቆርጦት የጣለው እኮ ኢየሱስ ነው። እና ባላመልከው ነበር ይህን ስም ነው አትጥራ የምትለኝ? ይህንን ስም ነው ወይ አታውጅ እያልክ ጉሮሮ ላይ የምትቆመው? ይህንን ስም ስጠራ ነው መናፍቅ ያልከኝ? እንኳን መናፍቅ ሆንኩ። ይህንን ስም ስለጠራው ነው የእመቤቴ ጠላት ያልከኝ? ነኝ። ይህንን ስም ስለጠራው ነው ካዲ ያልከኝ? ነኝ። የአንተን ዓለም ሲስተምና የሃይማኖትን ትብታብ ክጄዋለሁ። አዎ ክጄዋለሁ። ካዲ ነኝ። የሃይማኖት ስርዓትና መዘዝና ኮተት ካዲ ነኝ። አምልኮተ ሰብ ካዲ ነኝ። አምልኮተ መልአክ ካዲ ነኝ። ስግደት ለፍጡር መስገድን እክዳለሁ፣ ክጃለሁ። ስግደት ለአንዱ ለእግዚአብሔር ብቻ ይገባል። አዎ ካዲ ነኝ። ልንገር ወይ ምንድነው ብታስፈራራ? አንተ ካዲ ያልከኝ? ካዲ ነኝ። ለሰው አልዘምርም። ካዲ ነኝ። ለማንም ቀን ያልቀኝም። ካዲ ነኝ። ለእግዚአብሔር ብቻ ነው የምቀኘው። ክጄዋለሁ። ያንተን ትምህርት ገፍቼዋለሁ። ትምህርትን ምንጩ ስለማይታወቅ ገፍትሬው ወደ ኢየሱስ መጥቻለሁ። አልፈልግም ብዬ ነው የወጣሁት። ምንድነው የምታሸማቅቀኝ? አማርኛ እየቀያየርክ ልታሸማቅቀኝ ነው? ምንድነው የምታሸማቀኝ? ክጄ ነው የወጣሁት። አንዘፍንም፣ ለሰው አንዘምርም። እንዘምራለን ለእግዚአብሔር፣ እንሰግዳለን ለእግዚአብሔር፣ እንገዛለን ለእግዚአብሔር። ክርስቲያኖች ነን። ጸጋ ይብዛላችሁ። ሌላ ይቀጥል። በዚሁ ገብዛል እንዳልከ በጣም ድንቅ ነው። ጌታ ያደረገልን ነገር ምሕረትና ጸጋ ነው እና ይህን ሁሌ እንደ አማኝ ሁሌ መርሳት የለብንም። ምሕረት ተሰጥቶናል፣ ጸጋ በዝቶልናል። እግዚአብሔር ቅድም እንዳለው ሮሜ ምዕራፍ 5 ላይ ገና ኃጢአተኞች ሳለን ክርስቶስ ለእኛ ሞቷል፣ ይህም የእግዚአብሔር ፍቅር ያስረዳል ነው የሚለው እና የእግዚአብሔር ፍቅር ምንድነው ከተባለ ከትልቅ ፍቅሩ የተነሳ ነው የሚለው። ስለዚህ የእግዚአብሔር ፍቅር ትልቅ ነው
እግዚአብሔር በነገራችን ላይ እግዚአብሔር ፍቅር ነው ተብሎ ነው መጽሐፍ ቅዱሳችን ላይ የተጻፈው አይደል? ዮሐንስ መልእክት ላይ እግዚአብሔር ፍቅር ነው ተብሏል። እና እግዚአብሔር የፍቅር አምላክ ሳይሆን እግዚአብሔር ፍቅር ነው። እሱን በደንብ ልናስምርበት ያስፈልጋል። እግዚአብሔር የሆነ ፍቅር የሚባል ነገር ሌላ ኑሮ የዛ አምላክ አይደለም። እግዚአብሔር ራሱ ምንድነው? እግዚአብሔር ፍቅር ነው። ቀይረው ደግሞ ፍቅር ደግሞ እግዚአብሔር ነው አይደለም። እግዚአብሔር ፍቅር ነው። አሁን ሲቀየር አይሰራም። ፍቅር እግዚአብሔር ነው አይሰራም። እግዚአብሔር ግን ምንድነው? ፍቅር ነው። እግዚአብሔር ፍቅር ነው። ፍቅር እግዚአብሔር ነው የሚሉት እነሱ ራስታፈሪያን ናቸው። ዋን ላቭ ና የሚሉ ሪሊጅን ምንድነው ና ሲባል ላቭ ነው ና የሚሉት እነሱ ራስታፈሪያን ናቸው። እኛ ግን እግዚአብሔር ምንድነው እንላለን? ፍቅር ነው። ለምን ከተባለ እግዚአብሔር ፍቅር ብቻ ሳይሆን እውነትም ነው፣ ምህረትም አለው። እነዚህ ነገሮችን አስማምቶ የሚያደርግ ነው እግዚአብሔር። እና እሱ ደግሞ ማለዳ ምንድነው? አዲስ ነው አይደል? ታማኝነቱስ ብዙ ነው። ምን ማለት ነው ማለዳ? ለእግዚአብሔር እኮ ማለዳ የለውም። ማለዳ ላንተና ለኔ ነው ያለን። ስለዚህ ማለዳ ጧት ስትነሳ እግዚአብሔር ምንድነው? አዲስ ነው። ምን ማለት ነው? የትላንትናውን ነገር ትቶልሃል ማለት ነው። አንተ ተኝተህ ስትነሳ ከትላንትና እንደተላቀቅ ሁሉ እግዚአብሔርም አንተ ካደረከው ነገር ሁሉ ምን አድርገዋል? አላቀዋል፣ ትቶልሃል። ስለዚህ ቸርነቱ ብዙ ነው፣ ታማኝነቱም ብዙ ነው። መቼ? ሁሌ ማለዳ። ጴጥሮስ ወንድሜ ቢበድለኝ ስንት ጊዜ ምህረት ላድርግለት አለ። ኢየሱስ መለሰለት አይደል? እስከ መጨረሻው ድረስ ምህረት እንዲያደርግለት ነገረው። ታዲያ ኢየሱስ ለጴጥሮስ ለበደለው ወንድሙ እስከ መጨረሻው ድረስ ምህረት እንዲያደርግለት ከነገረው ኢየሱስማ እንዴት ምህረት ያደርግ? ማለት በቀኑ ስንት ጊዜ ቢበድለኝ ያለው? በበደለ ቁጥር ምን አድርገው? ምህረት አድርግለት አለ። ኢየሱስ አድርጉ ያለንን የሚያደርግ ጌታ ነው አይደል? የሚያደርግ ጌታ ነው። ስለዚህ ለጴጥሮስ ያዘዘውን እሱ ስለሚያደርገው ነው። እኔን ምሰሉ ብሏል። ስለዚህ በቀኑ 70 ጊዜ ብትበድል 70 ጊዜ ምህረት አድርግለት። እንደው ማለት ያው ፐርፌክሽን ለማሳየት ነው ያ ቁጥር ጌታ የተጠቀመው እንጂ በቀን ውስጥ መቼም ምን አይነት ሰው ሊሆን ነው? ሴጣንም እንደዛ የሚያደርግ አይመስለኝም። በቀን ውስጥ አንድ ሰው 7 ጊዜ በጣም ብዙ ነው። በቀን ውስጥ ማለት በቀን ውስጥ ደግሞ ለ24 ሰዓት ሙሉ መቼም ሰው ላይ ይደክማል። ትተኛለህ፣ የተወሰነ ሰዓት ነው የምትንቀሳቀሰው። ከዛ ከምትንቀሳቀሰው ሰዓት ደግሞ አስበዋል 70 ጊዜ ብትበድል በጣም ከባድ ነው። እና እንደዛ እንኳን ቢሆን ምን አድርግለት ነው ያለው? ይቅርታ አድርግለት፣ ምህረትን አሳየው አለ። ለምን ከተባለ ኢየሱስ ያን ስለሚያደርገው ማለት ነው። ኢየሱስ ያን ስለሚያደርገው እዚህ ማቴዎስ ላይ አንድ ደስ የሚል ቃል አለ። ማቴዎስ 14 ቁጥር 13 ላይ እንደዚህ ይላል፣ ኢየሱስም በሰማ ጊዜ ከዚያ ብቻውን ወደ ምድረ በዳ በታንኳ ፈቀቅ አለ። ህዝቡ ሰምቶ ከከተሞቹ በእግር ተከተሉት። ወጥቶም ብዙ ህዝብ አየና አዘነላቸው፣ ደዌያቸውንም ፈወሰ ይላል። አዘነላቸው፣ ከዛስ ደዌያቸውንም ፈወሰ። ኢየሱስ ደግሞ ምንድነው? ትላንትና ዛሬም እስከ ዘላለሙ ያው ነው። ስለዚህ ያኔ ያዘነው ኢየሱስ ዛሬም ያዝናል። ያኔ የፈወሰው ኢየሱስ ዛሬም ይፈውሳል። ያኔም ያዳነው ኢየሱስ ዛሬም ያድናል። ዛሬም የኢየሱስ ፍቅር ትኩስ ነው። ስለዚህ ልክ ጠዋት እንደዚህ ብላችሁ አስቡ። ጠዋት ከእንቅልፋችሁ ስትነሱ አዲስ ማለዳ እንደሆነ ሁሉ ከዛ ቀን ጋር አንድ ላይ ምን ይሰጣችኋል? አዲስ ምህረት ይሰጣችኋል ማለት አዲስ ቀን ብቻ አይደለም፣ አዲስ ምህረት፣ አዲስ የእግዚአብሔርን ፍቅር፣ አዲስ የእግዚአብሔርን ቸርነት ነው የምትቀበሉት። እሱ ነው እየነገረን ያለው። የሚገርማችሁ ይሄ ጽሑፍ እኮ የሚገኘው ሰቆቃው ኤርሚያስ ላይ ነው። ሰቆቃው ኤርሚያስ ምዕራፍ 3 ላይ ነው የሚገኘው አይደል? ማለዳ እግዚአብሔር አዲስ ነው የሚለው። ሰቆቃው ምንድን ነው? ሰቆቃ መቼም ደስ የሚል ነገር አይደለም አይደል? ላሚቴሽን የሚለው እኮ ማልቀስ ማለት ነው። ከፍ ባለ ድምፅ ራዛው ማልቀስ ማለት ነው። ሰቆቃው ኤርሚያስ ላይ ማለት ከሰቆቃው እንደዚያ ነገር የሚገኝ አይመስልም። ገብቶት ነው የተናገረው። መጨረሻ ላይ በምርኮ የተያዙበት ጊዜ ነበር። ስለዚህ ገባው፣ የሆነ ሰዓት ላይ ገባው። እግዚአብሔር ማለዳ ምንድነው? አዲስ ነው። ያቸው አንዳንዴ ልክ ዕንባቆም ላይ እንዳለው እግዚአብሔርን ታሟገተ፣ ተጨቃጨቀ፣
ከዛ በቃ እግዚአብሔርን ህልውና ሲያይ ባይኖር አለ ማለት ነው። ባይኖር እግዚአብሔር ምንድን ነው? መልካም ነው። እኔ በእግዚአብሔር ምን እላለሁ? ደስ ይለኛል። ስለዚህ እንደነዚህ አይነት ቃላቶች ሰቆቃ ውስጥ የሚገኙ የማይመስሉ ቃላቶች ተገኙ ማለት ነው እና እግዚአብሔር እንዲህ አድርጎ ይቀይራል ማለት ነው ህይወትን። ስለዚህ ጠዋት ላይ ስትነሳ ሁል ጊዜ የእግዚአብሔርን ቸርነት ምሕረቱ አዲስ እንደሆነ እወቁ እያለን ነው እንጂ ለእግዚአብሔርማ 24 ሰዓት የለውም። ደክሞት የሚተኛ ጌታ የለንም። ግን ምን እያለን ነው? ልክ ዛሬ አዲስ ቀን ተሰጠኝ ስትል እግዚአብሔርም ላንተ ያለው ነገር አዲስ እንደሆነ እወቅ። በትላንትናው እግዚአብሔር እንደማይከስ እወቅ። ሴጣን ነው የሚከሰው። ሴጣን ይከሳል። ከሴጣን ቀጥሎ ሌላ የሚከስ ምንድን ነው? አይምሮ ይከሳል። ለምን ከተባለ አይምሮ ለህግ ቅርብ ነው ከጸጋ ይልቅ። ለህግ ነገር ቅርብ ነው አይደል? ማይንዳችን ለሆነ ነገር ህግ ለሆነ ነገር ቅርብ ነው። ምን ማለት ነው? ላደክበት ትራዲሽን ወግ ቅርብ ነው ከህፃንነት ስለተማርከው አይደል? ማይንዳችን ያው ሰብኮንሽንስ ላይ ይጠራቀማል እነዚህ ነገሮች። ስለዚህ ከዚህ ነገር ለመላቀቅ በጣም ከባድ ነው። ስለዚህ አይምሮ ውስጥ ያ ነገር ስላለ ወግ ለሚባለው ትራዲሽን ለሚባለው ባህል ለሚባለው ነገር ማይንዳችን በጣም ቅርብ ነው። ስለዚህ የሆነ ነገር ስታደርግ አይምሮ ይከሳል አይደል? የሚከስል ለምንድን ነው ከተባለ ኦልሬዲ ስቶርድ የተደረገ ምን አለ? ኢንፎርሜሽን አለ፣ መረጃ አለ። ስለዚህ ያ ነገር ምን ያደርጋል? ይከሳል ማለት ነው። ማይንድ እንደዛ ነው የሚያደርገው። ለዛ ሮሜ ምዕራፍ 7 ላይ ያለውን ሰውዬ ታውቁታላችሁ አይደል? ሮሜ ምዕራፍ 7 ላይ የሚጨቃጨቀው ሰውዬ ኃጢአት የሚያደርገው ግን በእግዚአብሔር ሕግ ደስ የሚለው ግን ተመልሶ ኃጢአት ያደርጋል። ተመልሶ ግን ይወድቃል። ግን እሱ ምንድነው የሚፈልገው? የእግዚአብሔር የሆነውን ነገር ነው የሚፈልገው። ይከሷል አይምሮ። ለምን ከተባለ ሕግ የሚባል ነገር ስለሚያውቅ እንደዚህ ይላል ሮሜ ምዕራፍ 7 15 ላይ የማደርገውን አላውቅምና የምጠላውን ግን ያንን አደርጋለሁ። ዳሩ ግን የምወደውን እርሱን አላደርገውም። የማልወደውን ግን የማደርግ ከሆንኩ ሕግ መልካም እንደሆነ መሰክራለሁ ይላል። ተመልከቱ። የሚፈልገው ነገር አለ። ያን የሚፈልገው ነገር አያደርግም። የሚያደርገው ምንድን ነው? የማይፈልገውን ነገር ነው። የምፈልገውን ነገር ማላደርግ ከሆነ የማልፈልገውን ነገር ማድረግ ከሆነ እንግዲያውስ እኔ ሳልሆን በእኔ ውስጥ ያለ ኃጢአት ነው እሱን የሚያደርገው አለ። በእኔ ውስጥ ያለ ኃጢአት። ታዲያ ለዚህ ለሞት ከተሰጠ ሰውነት ማን ያድነኛል ብሎ ይጠራል። ማን ያድነኛል? ማን ያድነኛል? የሚያድንማ እንዳለ ይጀምራል በምስጋና በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን ይላል ቁጥር 25 ላይ። ይህን ነው የሚናገረው። ምስጋና ይሁን ለምን ሲባል ሮሜ ምዕራፍ 8 ቁጥር 1 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። ኩነኔ የለብህም። ፍርድ የለብህም። ፍርድ የለብህም። አሁን ኩነኔ የለብህም። እግዚአብሔር የሰጠ ጊዜ አሁን ነው። ስለዚህ አሁን ላይ ምን የለብህም? ኩነኔ የለብህም። ፍርድ የለብህም። ለምን? በክርስቶስ ከሆንክ። አየህ፣ ቤዛ ነዋ ኢየሱስ። ብቸኛው የነፍስ ቤዛ እሱ ነው። ምትክ የሆነው እሱ ነው። ስለዚህ ምን የለብህም? ኩነኔ የለብህም ማለት። ስለዚህ እንደውም በኃጢአት ስትወድቅ ስትደክም አብልጠ መሄድ ያለብህ ወዴት ነው? ወደ ቸርች ነው መሄድ ያለብህ። ህብረት ነው የበለጠ ማድረግ ያለብህ። አይምሮ ግን ምን ይላል? እንዴ እንደዚህ ኃጢአት ሰርተህ ልትሄድ አታፍርም እንዴ ምናምን ይላል። አይምሮ ነው እንደዛ የሚል። አንዳንድ ሰው ደግሞ መንፈስ ቅዱስ ይመስሏል። ላይ መንፈስ ቅዱስ እንደዛ አይልም። መንፈስ ቅዱስ ጳራክሊጦስ ተብሏል። ፓራክሊት ምንድነው? ጳራክሊጦስ ማለት በሚያስፈልግ ጊዜ የሚያግዝ የሚረዳ ማለት ነው። ጳራክሊጦስ እኮ ማለት እሱ ነው። በሚያስፈልግ ጊዜ ከጎን የሚቆም ማለት ነው። ስለዚህ ስትወድቅ የሚያስፈልግ ምንድነው ከተባለ የሚያስፈልግ ጳራክሊጦስ ነው የሚያስፈልግ። ይህ አጋዥ ነው የሚያስፈልግ፣ የሚያነሳ አይዞ የሚል ተስፋ አለ የሚል። ለምን? እግዚአብሔር ማለዳ ማለዳ አዲስ ነው። አያችሁ። ስለዚህ አይምሯችሁን እንዳሰሙ በሆነ ኃጢአት ወድቃችሁ በሆነ ነገር ደክማችሁ እንዲህ አድርጌ እንዴ ምን ይለኛል እግዚአብሔር፣ ወደ ህብረት ቦታ አልሄድም፣ ትንሽ ራሴ ላስተካክል የምትሉ ሰዎች ካላችሁ እመኑኝ፣ እንደዛ የሚላችሁ አይምሯችሁ ወይም ሴጣን ነው፣ መንፈስ ቅዱስ አይደለም። መንፈስ ቅዱስ በዚህ አይነት መንገድ አይወቅስም በጭራሽ።
ቸርች እንዳትሄድ አድርጎ አይወቅስም። መንፈስ ቅዱስ ሰብሮ አይወቅስም ማለት መድኃኒት ፈውስ ወደምታገኝበት ቦታ እንዳትሄድ አያደርግም። መንፈስ ቅዱስ አያደርግም። እንደውም የታመመ ሰው ከዚህ በፊትም ብያቸዋለሁ፣ የታመመ ሰው አሞኛል እንዳልክ ብዬ ለእንዳልክ የት ልሂድ ብለው ልደታ ፍርድ ቤት ሄዳ አይለኝም አይደል? አመመኝ እንደው የሆነ ነገር ይወጋኛል እዚህ ጋር ምናምን ብዬ ባማክረው ምን ላድርግ ብለው ሂድ እስቲ እዚህ ልደታ ፍርድ ቤት ጥሩ ዳኛ አለ እስቲ አናግሮ አይለኝም። እንደዛ ካለኝ እንዳልክ ችግር አለበት ማለት ነው። ምንድነው የሚለኝ እንዳልክ ጥሩ ዶክተር አለ ወይም ጥሩ ሐኪም ቤት አለ ለምን አትታየው ለምን አትታከምም ነው የሚለው። ስለዚህ በኃጢአት የወደቃችሁ ሰዎች ካላችሁ ምንድነው የሚያስፈልጋችሁ? መድኃኒት ነው የሚያስፈልጋችሁ። እሱ ደግሞ ኢየሱስ ነው አይደል? ያዕቆብ ላይ በነገራችን ላይ ብዙ ጊዜ ሚስኮት የሚደረገው ቨርስ እዛ ጋ የታመመ ሰው አለ፣ ሽማግሌዎች ከእናንተ ጠርታችሁ በጌታ ስም ይጸልዩለት ኃጢአትም ሰርቶ ከሆነ ይፈወሳል ይላል። አንዳንድ በሽታዎች በኃጢአት ምክንያት የሚመጡ በሽታዎች አሉ። ስለዚህ ለዛ ነገር ምንድነው የሚያስፈልገው ከተባለ ጸሎት ያስፈልጋል ማለት ነው። ጸሎት ያስፈልጋል። በተለይ ህብረት ውስጥ ሆነን አንዳችን ለአንዳችን የምናደርገው ተንኮል፣ ሴራ፣ ምቀኝነት የሚያመጣብህ ደዌ ያለ ወዳጄ የሚያመጣብህ ደዌ ያለ። እርስ በራሳችሁ በኃጢአታችሁ ተናዘዙ የሚለው ለዛ ነው። ወንድምህን እየበደልክን ያለው ማለት ነው። በሌላ መንገድ እያሳየ ነው እግዚአብሔር። ስለዚህ ለዛ ነገር መፍትሄው ምንድነው ከተባለ ፈውስ ያስፈልጋል። አንድ ላይ ሆነ ምክንያቱም ኃጢአቱን የሚናዘዝ ይለማል። ይሄ ፕሪንሲፕል ነው። አየ ፈውስ ታገኝበታለህ። ስለዚህ ያዕቆብ የሚነግረን ነገር እሱ ነው። ከናንተ ማንም የታመመ ቢኖር ያዕቆብ ምዕራፍ 5 ላይ ከናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ይዘምር። ከናንተ የታመመ ማንም ቢኖር የቤተክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱ ዘይት ቀብተው ይጸልዩለት፣ የእምነትም ጸሎት ደዌውን ያድናል፣ ጌታም ያስነሳዋል ካለ በኋላ ኃጢአትም ሰርቶ እንደሆነ ይሰረይለታል። እርስ በራሳችሁ በኃጢአታችሁ ተናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። ኮንሰፕቱ እየተናገረ ያለው አንዳንድ ደዌዎች በዚህ ምክንያት ሊመጡ ይችላሉ። ፈውስ ግን አለው። ምንድነው የፈውስ? ተናዘዝ፣ ተናገረው። ከዛስ የቤተክርስቲያን ሽማግሌዎች ምን ያድርጉለት? ይጸልዩለት። ይሄ ነው እንጂ ሄደህ ለካህን ኃጢአትን ተናግረ ምናምን እንደሚባለው ቀኖና አይደለም። በቃ ፈውስ አለ እዚህ ነገር ላይ። እግዚአብሔር ያዘጋጀው ነገር አለ። የቤተክርስቲያን መዋቅር አለ፣ ስርዓት አለ፣ ሲስተም አለ። እግዚአብሔር እንዲህ አድርጎ ሰርቷል። የራሱ የሆነ መንግስት ነች ቤተክርስቲያን። ስለዚህ ከዛ ነገር እንዳትሄድ የሚያደርግ ምንድነው ከተባለ ሴጣን ነው እንዳትሄድ የሚያደርግ። ስለዚህ የታመማችሁ ሰዎች፣ የደከማችሁ ሰዎች ምንድነው የሚያስፈልጋችሁ ከተባለ ዳኛ ሳይሆን የሚያስፈልጋችሁ፣ ፈራጅ ሳይሆን የሚያስፈልጋችሁ ምንድነው የሚያስፈልጋችሁ? ፈዋሽ፣ የሚያድን፣ የሚያክም፣ የሚጸልይላችሁ ሰው ነው የሚያስፈልጋችሁ። ስለዚህ አብስታችሁ ወደ ህብረት ቦታ መሄድ አለባችሁ። የበለጠ ወደ ጌታ መቅረብ ያለባችሁ ያን ጊዜ ነው። እረኛ በጉ እግሩ ቢሰበር ጥሎት እንደማይሄድ ሁሉ እናንተም በኃጢአት ብትወድቁ እረኛችን ኢየሱስ ክርስቶስ ጥሎን አይሄድም። ቤት ሀገር ያለ እረኛ ነው በጉ እግሩ ቢሰበር ጥሎት መሄድም። ጥሎት አይሄድም። ለተኩላ አሳልፎ ትሄዳል እንዴ? አይሄድም። መልካም የበጎች እረኛ ደግሞ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ስትወድቅ የሚያነሳ የሚደግፍ፣ ለዛውም የተሰበረ በግ የበለጠ ምን ይሰጠዋል? እንክብካቤ እኮ ይሰጠዋል። የበለጠ ይሰጠዋል። የሆነ የታመመ ሰው እኮ ሲኖር የበለጠ እንክብካቤ ይሰጠዋል አይደል? የበለጠ እኮ የሚሰጠው ምግብ ምን ይደረግልህ ምናምን ይባላል። ምን ያስፈልጋል ምናምን ይባላል። አይ የበለጠ እንክብካቤ ነው የሚሰጥ እንደው። ስለዚህ የወደቃችሁ ሰዎች፣ በኃጢአት ውስጥ ነኝ ብላችሁ የምታስቡ ሰዎች፣ በሱስ ውስጥ ነኝ ያላችሁ ሰዎች ካላችሁ ጌታ እናንተን የበለጠ ሊንከባከባችሁ ታማኝ ነው። የበለጠ ማለት ነው። የበለጠ ሊንከባከባችሁ፣ የበለጠ ምሕረቱን ይሰጣችሁ። ለዛ ነው ኃጢአት በበዛችበት የእግዚአብሔር ጸጋም ትበዛለች ነው፣ ትበዛለች። ስለዚህ ይሄ ጸጋ አለን፣ ይሄ ምሕረት አለን፣ ተስፋ አለን። ጸጋ ይብዛላችሁ።
ተባረክ ሚል ላይ ጌታ ዘመንን ይባርክ። ጸጋ ይብዛልህ። ሁላችሁንም ወዳችኋለሁ። ጸጋ ይብዛላችሁ። በቃ የምንሰማውን ነገር ሁልጊዜ ወደ ህይወት ለማምጣት እንሞክር፣ ለመኖር እንሞክር። ዋናው ነገር እኛ እዚህ ውስጥ ያለን በተለይ አብዛኞቻችን ጌታ ኢየሱስን አምነን ተቀብለን የዘላለም ህይወት ያገኘን ሰዎች ነን። ስለዚህ የኛ ጉዞ ወዴት ነው ከተባለ ክርስቶስን ወደ መምሰል። ስለዚህ ክርስቶስን ለመምሰል ደግሞ ራስን አስለምድ ነው የሚለው፣ ኤክሰርሳይዝ አድርግ ነው የሚለውና አንድ ሰው ጡንቻ ለማውጣት ጂም እንደሚገባ ሁሉ ወይም ስፖርት እንደሚሰራው ሁሉ ክርስቶስን ለመምሰል ደግሞ ምን ማድረግ አለብን? ራሳችን ማስለመድ አለብን፣ ኤክሰርሳይዝ ማድረግ አለብን። በምን ከተባለ በመንፈሳዊ ነገር፣ ቃሉን በማጥናት ቃሉን በማሰላሰል ከቃሉ ጋር ህብረት በማድረግ ከዛ በኋላ በጸሎት በጾም ቀጣይ ያሉ ስቴፖች ናቸው። ቃሉን በሙላት በውስጡ የኖረ ሰው ሌላው ነገር ማድረግ ይችላል። ስለዚህ ይሄን ነገር በማድረግ ራሳችንን እንድናስለምድ የቃሉ ሙላት እንዲኖረን የመንፈሱ ሙላት እንዲኖረን ምትውሉበትን ቤት በማስተካከል አማኞች ጋር በመሆን ዝማሬዎችን በመስማት በመንፈሳዊ ነገሮች ላይ ጊዜያችንን የበለጠ እረፍት ሰዓት አላችሁ፣ ያን እረፍት ሰዓታችሁን ለመንፈሳዊ ነገር በማዋል እንደዛ በማድረግ ጊዜያችንን እናሳልፍ ማለት ፈልጋለሁ። እንደ ጌታ ፍቃድ ደግሞ እንደዚህ እያልን እንቀጥላለን። ጸጋና ሰላም ይብዛላችሁ። መልካም ቀን ወይም መልካም ምሽት ይሁንላችሁ። ተባረኩ። ስለጋበዝከኝም እንዳልክ እያመሰግናለሁ። ለበረከት የኔ ነው ለእኔ ነው። በጣም አመሰግናለሁ ሜላ። ያንተም ተባረክ። እንወዳለን። ፕሮግራም ስኬጁል እያደረግን እንገናኛለን። እሁድ ዕለት ደግሞ ወንድማችን ዜዶ መጽሐፉን እዚህ ኦንላይን የጻፈውን መጽሐፍ የተወደደ መጽሐፍ ጽፏል። እሱን እናስመርቃለን አብረን። እሁድ ደግሞ ስፋት እንገናኛለን። ጌታ ይባረክ። ተባረክ። በጣም ነው የምወድህ። ጌታ ይባረክ። መጠጥ ስጠጡ ስልካችሁን ቤት አስቀምጣችሁ ቅባቱ ራሱ መቼ ያስጠጋችኋል? ኧረ ጠጋለሁ ቢልስ እንዴት ይጠጋል? አንተ የኢየሱስ ተከታይ እኮ ነው። እነሱ ናቸው እንጂ አሁን በጥላቻዊ ወደ አንተ መቅረብ አይችልም። የእግዚአብሔር ከለላ ከአንተ ጋር ነው። በኮሜንት መጻፍ ይችላሉ፣ ግን ያንን ኃይል በአንተ ላይ መግለጥ አይችልም። በክብሩ ተሸፍነሃል። ማንም ባይዜ ምንም አያም ያለ እግዚአብሔር ያለ አባታችሁ ፍቃድ እኮ አንዲት ነገርም ምንድን ነው ያለው ጌታ ኢየሱስ አትወርቅም ነው ያለው። ያለ እግዚአብሔር ፍቃድ የሚሆን ነገር ስለሌለ የሚያሳስብ ነገር የለም። እሱ ሃሌሉያ አሜን። አትታመምም ስልህ እኮ ህመሙን የማሸነፍ ኃይል ይሰጣል። ህመም በኢየሱስም ድል ይነሳል። ምንም ጥያቄ የለውም። በሽታ፣ ደዌ፣ እስር፣ አጋንንት ማንኛውም ነገር በጌታ በኢየሱስም ይመታል። ግን እንታመማለን፣ ይደክመናል፣ እንራባለን፣ እንጠማለን፣ እንወድቃለን፣ እንነሳለን። መንፈሳዊ ሰዎች ነን እንጂ መንፈስ አይደለም። ላይ ምድን መንፈስ አይደለም የምንሆነው፣ ሰው ነው የምንሆነው። ወደ መልአክ አንቀየርም። በትንሣኤው ሥጋ እንመላለሳለን። ያው ህመም ያለው እኮ በዚህ ሥጋ ነው እንጂ ሰማይ የለም። ሰማይ ህመም ነው። ሥጋና ደም መንግሥተ ሰማያት አይወርስም። ጌታ ይባርክ። ስለዚህ መገለጥ ይሄን ሥጋና ደም አልገለጠም። ይሄ ኖሌጅ ግን በቃ አልቻልኩትም። ምን ማለት ነው? እንደዚህ አይነት የቁራሪት ሙድ ታው ወይስ ካት? ትክክለኛ ስምህ ማን ነው? መታወቂያ ስም? ናትናኤል ነው ስሜ። ናትናኤል። ጌታ ኢየሱስ ክርስቶስ ከተናገራቸው እኔ ብሎ ከተናገራቸው ከታላላቅ 7 እኔዎች መካከል 3 ምንድን ነው? እሺ ምንድን ነው? ምን ሆንክ? እሺ በቃ ለሰጥ ያገዋኒ ሃይቀራኔ መልስ። እኔ እውነት ነኝ። እዛ የጻፉልህ ነው አይደል? ጌታን ሶስቱን አንድ ላይ ልንገርዝም ብዬ እኔ ህይወት ነኝ ብሏል። እኔ መንገድ ነኝ ብሏል። እሱ አንድ ላይ ነው ያለው። እኔ ህይወትም መንገድም አንድ ላይ ነው እሱ ነው ያለው። እሺ ያው እኔ ህይወት ነኝ መንገድ ነኝ ያለውን እሺ አንድ ላይ አንድ እሱን ያዝ። ከዛ እኔ የህይወት እንጀራ ነኝ ብሏል። ከዛ ሌላ ደግሞ እኔ የዓለም ብርሃን ነኝ ብሏል። እኔ በሩ ነኝ ብሏል። 4 ሶስት ነጥቀስ ያልከው ሲጀመር 3 ነጥቀስ ያልከው ከ3 አንድ ጨመርኩልሽ።
ያልከኝን ነው። ሰባት ብትለኝ ኖሮ ሰባቱን እነግርሃለሁ። የወይን ግንድ ነኝ ያለውንም ልነግርህ ይችል ነበር። ግን አንተ ያልከኝ 3 ነው ያልከኝ። አንተ ግን ወይኔ ሁላ ነው ልጅ ጠቅጥቅ የሆነ ነገርማ ማድረግ አለብኝ። አዳማ ከስር እዛ የጻፉልህ ጌታን አይደለም እኔ ቀጥታ ነው የነገርኩህ የራሴ። ምን ይሄ እኮ ቀላል ጥያቄ እኮ ነው። ኮሜንት ምን አስነበብኝ? እሺ ከባድ ጥያቄ ጠይቃለሁ። ኖ እንደዛ አይደለም ሀሳቤ ነው። እንደዛ አይደለም ስሜት አንድ ፍሎር ጋይስ ስምህን እጠራለሁ በሬ ቶማስ ይሽን ጸልይልሃለን ወንድም ጌድዬ። እንዴት ጠንካራ ነው ሌታይ። በውስጥ አውራኝ እናወራለን በውስጥ እሺ። ወይ እንዳልክ በሊት ላይ ጠርተህ በቃ እጮሻ ሁለት ራበኝ ታውቃለህ? ራበኝ ያን ሁለት እና ከባድ ብርድ ነው። ከደከመን ተኛ። አይ ከሜላ ጋር ቀደም ስለነበር በቃ እንውጣ፣ ችግር የለውም። እኔም ለጥላለሁ። ተባረክ ወዳለሁ። በቃ ስማ፣ የተባረክ ነው አንተም ራሱ የተባረክ